ወንድ ሆነ ተፈጠራል ወንዳ ወንድ ግን መሆን ስራ እንደ ወንድ ልጅ ሳቲስፋክሽን ማግኘት ያለብህ በድካም በተገኘው አጋጣሚ የሱን ስም እምታነሳለት አይነት ጀንተል ያለባል ጀግና ወንድ ትፈልጋለች አንተ ጀግና ወንድ ከመሆን ውጪ ምን አማራጭ ኢሚዲየትሊ መጡ አቆሙት በዱላ ከኋላ መምታት ጀመሩ በመሳሪያ በሰደፉ በቃ እኔ መታገል ጀመሩ በድንጋጤ ይመስለኛል ሲከፍቱት ብሩ ከኋላ ነው እኔ ከኋላ ነው ያስቀመጥኩት ለኔ የተወሰደው ገንዘብ ብቻ ነው እዛሽ ሞመንት ላይ ሆነ ለራሴ የገባው ቃል ከራስ ጋር ያወራው ምናምን ነገር አልነበር እንዴ እንደዛ ቀን ራሴን አውርቻለሁ ሌሊቱ ሙሉ ነው ያወራው ስለ ገንዘብ ነው ራስኪ ማይ ወይ ከነገ በኋላ ስራው እንዳትሰሩ ፓስፖርት አለሽ አዎ ወይ ላሊበላ ወይ ኢየሩሳሌም ትሄጃለሽ ይሄ ስሜት ይገዛል ምክር አይደለም መጽሐፍ አይደለም ገንዘብ የማጣትን ፔን ስለማቀው የማግኘትን ጥቅም በደንብ ነው ማቀው የለኝም ማለት ለአንድ አባት ሰላም የተወደዳችሁ እንደምን ቆያችሁ ዛሬም በአዲስ እንግዳ ተመልሰን ተገናኝተናል ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው ስለዚህ አንድ ነገር ልጠይቃችሁ ነው ለእናንተ ይህንን ነገር ማድረግ በጣም ቀላል ነው ለኛ ግን ብዙ ነገር ነው የሚጨምርልን ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ እጅግ በጣም አድርጌ ነው ማመሰግነው ወደ ፖድካስታችን አቤል yes እንኳን ደህና መጣህ እንኳን ደህና ቆየኝ እጅግ በጣም አድርጌ ነው ማመሰግነው አረ እኔ ማመሰግነው ስለጋብዝከኝ yes ማህበራዊ ሚዲያ ላይ ኮንተንቶችህን ያያየው ነበርና በጣም የሚያንጹ የሚያበረቱ ለየትኛውም ሰው ቢያያቸው በቃ የሆነ ቁም ነገር የሚያገኝባቸው ናቸው እና ከዛ ጀርባ እንደዚህ አይነት ቃላትን የሚያወጣ ሰው እንደዚህ አይነት ኢነርጂ ላይ ያለ ሰው የመጣበትና የተገነባበት መንገድ ይኖራል ዴፊኒትሊ እና ልጅነትህን ማወቅ ፈለኩ ምን ይመስላል ማን ነው አቤል ልጅነት ሜሞሪ በደንብ አድቬንቸራይዝድ ነገር ነበር በደንብ ረብሼ በቃ ኖርማል ስለነበር የተለየ አልነበረም እና መረበሽ አዎ እና የተለየው ነገር ብትለይ በሆነ ጊዜ አንዴ የሚረብሽ ሰው ነው የሚነግርህ እንጂ ዴይ ቱ ዴይ የሚረብሽ አዎ መቼ ነበር የተረጋጋው ሁሌ የሚረብሽ ከነበረ የተረጋጋሁበት ታይም ያው ኦሬዲ በደንብ ካደኩ በኋላ ነው 15 16 በቃ ወደ 18 ሲሄድ ህይወት ምርጫ ትሰጣለች ወይ ሳቱን ወይ ሃው ምረጥ ትላለች ያደኩበትን ነገር በደንብ ይዤዋለሁ ከዛ በኋላ ካደኩበት ነገር እኔን የጎዳኝና አላስፈላጊ ቦታዎች ላይ እንድገኝ ያደረገኝ ነገር ትቼ የሚጠቅመኝን ብቻ ፒክ አድርጌ አልፌያለሁ በቃ ምን ልበል እኔ ጋር የማይመለከት ታች ሰፈር የሆነ ነገር ከሆነ እኔ ሄጄ አግዤ ልጣላ ይችላል በቃ በዚህ ያክል ደረጃ የሆነ የፈራውበትም አጋጣሚዎች አሉ አብዛኛውን ጊዜ ግን ልባም የሆንኩበት ነው በልጅነት ጊዜ ላይ ስንተኛ ልጅ ነህ አንተ የመጨረሻ ቁንጥጫው እስከሆነ ሰዓት አልሰራለ እንጂ ፋሚሊ በቃ ሪስትሪክትድ ነው በደንብ የሥራ ሰው ናቸው ስራ አይመርጡም ሲሰሩ ለአሁን ላለበት ቤዝ ፒውር ቤዝ እነሱ ናቸው ፋሚሊ ነው ወንድሜ ትልቅ መኪና ሹፌር ነው ረጅም አመታቸውን the whole life-አቸው ማለት ባይቻልም ግን ረጅም ጊዜውን በሹፍርና ያሳለፉ ወንድምና አባት ነው ያለኝ እና ወንድሜ ነርቶ መጥቶ ልብሱን አይቀይርም እና ታይም ዌስት ላለማድረግ ከስራ ይመጣል እዛው እግሩን በቃ ተለፍለፍ አድርጎ ጋደም ይላል ለአንድ ሰዓት ያክል እዛው እንደተኛ አላርሙ ስልኩ ሰዓቱ ሲጮህ ተረክ ብሎ ድጋሚ ረጅም ጉዞ ደብረዘይት ከደብረዘይትም አልፎ ሌሎች ከተሞችን አካሎ ይመጣል ወንድሞቼ በጠቅላላ በዲፕ ማስተዋወሰው ያንዱን ስለሆነ ነው እና በስራ ቤተሰብ ውስጥ ነው ያደግኩት ወደ ስራ የገባህበት ሞመንት ደግሞ ነበር አዎ ምን ነበር ወደ ስራ የገባሁበት ሞመንት ኤሌመንተሪ ላይ አልፌ ሃይስኩል ከገባው በኋላ ሃይስኩል ላይ ማትሪክ አልመጣልኝ ማትሪክ
ካልመጣልኝ በኋላ ቀጥታ የገባሁት የት ነው ቴክኒክና ሙያ ነው ይሄ ሰብጀክት ፈርኒቸር የእንጨት ስራ የሙያም ውድ ወርክ ነገር ደረሰኝ ውድ ወርክ ከደረሰኝ በኋላ በቃ እኔ የመሰለኝ እኔና ጓደኛዬ በቃ ፈታ ብለን ምንማር ውድ ወርክ ነው ስለዚህ ያው ከማሽን ጋር ነው ምናምን የሚል ነው ሐሳባችን የነበረውና ውሎም አዳራችን ማሽን አይደለም ሊሆን ቀርቶ ጭራሽ የባሰ እስክሪብቶና ደብተር ያዘገኝ ጀመር እሱን ስሽት ነው እኮ እንደውም እዚህ የገባን ዛሬም ባሰ በዛ በቃ ክላሱን መግባት አቆም ክላሱን መግባት ስናቆም ከአስተማሪዋ ጋር መጣላት ጀመር መጣላት በመንጀምርበት ሰዓት ለምን አንቀይርም የሚል ነገር መጣና የመጨረሻውን ፋይት ዲፕ ተጣላን ያው ዝርዝር ውስጥ ባልገባም ከሰሰችን በምክንያት ስለማገቡ ብቻ ስለማንገባም ከገባንም በኋላ ለምሳሌ ሃይ ስኩል ላይ አስተማሪ የፈለገ ነገር እንትን ቢል መልሰ እዛው አትመልስለት አሉ የሆነ ሲቹዌሽኖች አሉ ለምሳሌ ወላጅ ወስደ ወላጅህን የሆነ ሊያንቋሽሽብ የሚሞክር አስተማሪ አለ በጣም ጥንቅቅ ያሉ አስተማሪዎች አሉ የወረዱ አስተማሪዎች አሉ ጀስት ደሞዝ ብቻ ለመብላት የሚያስተምሩ አስተማሪዎች አሉ እንደዚህ አይነት አስተማሪ ሲያጋጥም ያው አፉን ታዘቀዋል ግን ሃይ ስኩል ላይ ስትሄድ እድሜም ኦሬዲ ያው ትልቅ ሆኖ ነው የምትሄደው ኮንሺየስሊ ነገሮችን በደንብ የማመዛዘን ችሎታ ሃይ ነው ሶ እንዴት ነስተባል ለናኔ ነው የምትለው እንዲያልክ አትልም በቃ እሱ ታይም አልፏል አስተማሪዋ የሆነ በኤሌመንተሪ ወይ ልታወራን ነው የምትሞክረው እኛ ደግሞ ፈጽሞ ያቺን ነገር አልፈለግናት እና በዚህ ነው አንድ ሁለት መባባል የጀመርነው ለምን ታረፍዳላችሁ በጣም ይቅርታ ወይኔ ቲቸር ምናምን ብለን እንድትገባ ትፈልጋለች በአጋጣሚ ታክሲ አላገኘውም አጠር ያለ መልስ አይስማማት በቃ እነዚህ ልጆች ወይጡልን ወይኔ ትምርቱን ማስተማር አቆማለሁ የሚል ዲሲሽን ላይ ደረሰችው ኢሚዲየትሊ የኔ ወንድም የፀጉር ስራ ውስጥ ስለነበረ ሞር ወደሱ እንድመርጠው ሰጀስት አደረገኝ ሰው ትምርቱን አቆምከው ማለት ነው አላቆምኩትም እዛው ግቢ ውስጥ እየተማርክ እዛው ግቢ ውስጥ ውድ ወርኩን ትቼ ሌላ ነበር ኦሬዲ ሄር ድሬሲንግ የሚባል ትምርት እዛው ግቢ ውስጥ ነበረ እኔም ጓደኛዬም በቃ እንግባ ተባብለን ወደዛ ሽፍት አደረግን ማለት ነው ዛሬ እንግዲህ ስለ ስነውበትም እናወራለን ለወንድም ለሴትም የተያያዙ ላይክ ታሪክህን ያንተንም ያጫወትከን እየነገርከን ግን መሃል ላይ ከሳይንሱ ጋር ደግሞ ያሉትንም ነገሮች ያነሳናቸው እንሄዳለን በደስታ ለምንድን ነው አብዛኛው ይቅርበሉኝ አብዛኛው ሴቶች ጋር ጸጉራቸው ወደ ውስጥ የገባ ነው ለምንድን ነው ብለህ አሰብክ አንተ I don't know እንዴው የወንድ ነው ይባል ነበርና በደንብ ካስተዋልክ ሂዩማን ሄር ባይኖር ያብዛኛው ሴቶች ጸጉር ገባጀሬ ነስመጣማየ ምንድነው ምክንያቱ መሰለ በተደጋጋሚ ስለሚሰሩት ነው ለምሳሌ ዛሬ ፕሮግራም ካላት የሆነች ልጅ ፍለፊቱን ወይንም የተወሰነው ፓርት ከተሰራችሁ በኋላ ቤት ስትሄድ ወይ በሆነ ምክንያት ይበላሻል ሰው በነጋታው ልትደገመው ትመጣለች ሰው ልትደገመው ስትመጣ ኦሬዲ የሞተ ጸጉር ነው which means ትላንትና ተሰርቷል ዛሬም ከፍተኛ የሆነ ሙቀት ስትፈጥርበት በነጋታው እና ይሄንን ነገር በ360 ቀን ሲባዛ በ2 አመት ሲባዛ በ5 አመት ስታበዛው ያው ጸጉሩ ኦቪየስ ይሄዳል ተጓዥ ግድን ምንም ጥያቄ የለው ብዙ ጊዜ ከውጭ ሀገር ይመጡና ጸጉር ቤትን ከፍታለው ይላሉ ይከፍቱና ግን ኢሚዲየትሊ ይዘጉታል ለምን ልምድ የለም አልተገረፍክም ማለት በስራው መቀጥቀጥ አለበት አጋጣሚ ሆኖ ይሄ የኔ ስራ ጸጉር ስራ ስለሆነ ነው እንጂ በማንኛውም ስራ ይሁን ማንኛውም የስራ ዘርፍ ምድር ላይ በቃ ስራ የተባለ ነገር በሙሉ ለስራው ባሪያ መሆን አለበት መጀመሪያ ለስራው ባሪያ መሆን ካልቻልክ ንጉስ ሊያደርግህ አይችልም ስራው እና በጸጉር ስራ ውስጥ ረጅም ጊዜ ሰርቻለሁ በደንብ ረጅም ጊዜ ውስጥ ስራውን ሞር የሚያውቁት ሰዎች ናቸው አንደርስታንድ የሚያደርጉት በጣም ታፍ ከባድ ነው በዛ መንገድ ሰርቼ ነው ከምንም ነው ወደ የሆነ ነገር የመጣሁት እና ያስተማረኝ ነገር ምንድነው የራስህን እንዴት መክፈትና እንዴት ማኔጅን ማድረግ እንዳለብህ ተመረበታለሁ መጀመሪያ የተቀጠርኩት ወደ መስቀል ፍላወር አካባቢ ነው እዛ አካባቢ ላይ የሰራውበትን ኤክስፒሪየንስ በጣም ጥሩ ቆይታ ነበር
በመቀጠል ወደ ሜክሲኮ ደን ወንድሜ ጋር ነው የገባሁት። ወንድሜ ጋር ነው ብዙ ኤክስፒሪየንስ ነው ያገኙት። ምን ያህል ጊዜ ወንድም ጋር ቆየ? ለ3 ዓመት ሰርቻለሁ። በፀጉር ሙያ ላይ አብሶ በሴቶች ያው የወንዶች ሲሆን ወንድ ነው አብዛኛውን የፀጉር አስተካካይ አለ። የሴቶች የፀጉር አስተካካይ ወንድ ሆኖ ከብዙ ሴቶች ጋር የመገናኘት ፕሮባቢሊቲ ይፈጠራል። አላስቸገረህም ነበረ? ባይገርም እንደነገርኩኝ የመጣውበት የህይወት መስመር ወይንም ደግሞ ያደኩበት አካባቢ ብርቅ አይደለም ለእንደዚህ አይነት ነገር። በቃ ለጸብ ብርቅ አይደለም። ምንድነው ለጾታዊ ግንኙነት ብርቅ አይደለም። ችግር የለብም። በቃ አላፊ አግዳሚ ሲወጣ ታያል። አንተ ባትላከፍ ሰው ሲላከፍ ታያል። እና ይሄ ሰው ሲጣላ ታያለ፣ አንተም ልትጣላ ትችላለህ። ይሄ ምንድነው የሆነ ወጣት ያስቸግረዋል የሚባሉ ነገሮችን ኦልሞስት በልጅነት ታይሜ ላይ አልፌበታለሁና ዲፕ አውቀዋለሁ። በዛ መንገድ ሄደው ህይወታቸው የተበላሸ በጣም ብዙ ሰዎችንም አውቃለሁ። እንደዛ እኔም ስለማውቅ ነው ይሄን ነገር በደንብ ምንም ፀጉር ስራ ውስጥ መሆን አይጠበቅብህም። ይሄ አስቸጋሪ ወንድ ለመሆን ምንም አይጠበቅብህም። አንተ ሌላ ነገር ማድረግ ከፈለክ ለምን ፀጉር ሰሪ ትሆናለህ? you don't have to። ሌላም ቦታ ሆነ ማድረግ የምትችላቸው ብዙ ነገሮች አሉ። ፐርሰናሊቲ በዛ የተገነባ ከሆነ ማለት ነው። ተገንብተህም ከሆነ መውጣት ግዴታ ነው፣ መውጣት አለብህ። እና እኔ አልቸገረኝም ነው የምልህ። ነገር ግን እንደዚህ አይነት ነገሮች ውስጥ የመግባት እድሉ ቢኖርም አንተ ግን ከገባ ከዛ ግን ማደግ አሁን ያለውበት ሌቭል ላይ መድረስ ኢምፖሲብል። እዛው ነበር የምትቀረው። ቅጥር ሆነህ ትቀራለህ። መክፈታት ለመክፈት እኮ ገንዘብ መቆጠብ አለብህ። ገንዘብ ለመቆጠብ መሳሰት አለብህ። ገንዘብ ለማግኘት መስራት አለብህ። ዛሬ ሰራተን ገንዘብ ለማግኘት እረፍት ያስፈልጋል። ዛሬ ቀን ሙሉ ብርክ እስኪል ሰርተ ከዛ ማታ ሄደ ደግሞ መጠጣትና ሌሎች ነገሮችን ማድረግ ይሄ በጣም አትችልም እያልኩኝ አይደለም። ነገር ግን ሌላ ኢነርጂ ይጠይቃል። ያ ኢነርጂን ያልነበረኝ ያለኝ ኢነርጂ ለለውጥና ለለውጥ ብቻ ነው። ምክንያቱም ያለፍኩባቸው ብዙ መንገዶች አሉ። አንደኛውም አልጠቀመኝም። የጠቀመኝ ግን ዲሲፕሊንነቴ ነው። ዲሲፕሊን ነበርኩ። በደንብ ኮንሲስተንሲ የነበረኝ ሰው ነበርኩ። ወደ ራስ መጣ። የራስን ከፈኩኝ። ግን ከመክፈትህ በፊት ለመክፈት ደግሞ መቼም ዝም ብሎ አይከፈትም። ገንዘብ ያስፈልግሃል፣ ማቴሪያል ያስፈልግሃል፣ ቦታ መምረጥ አለብህ። ብዙ ነገሮች አሉ። ምን ነበር ቻሌንጁ? በጣም ቻሌንጂንጉ የነበረው ገንዘብ ነው። ምክንያቱም ኦሬዲ ሙያው አለኝ። ስራውን በደንብ ሰራዋለሁ፣ ዲቴል አውቀዋለሁ ያለውን ነገር። ገንዘብ ግን ያጥራል። ምክንያቱም ያጠራቀምኳቸው ገንዘቦች በጠቅላላ የተወሰነ ድረስ ነው የሚያስኬዱኝ እንጂ ምንድነው ውድድሩ እንዲጨርሰው አያደርገኝም። ምን ያህል ያስኬደ ነበር? ለፀጉር ስራ ሊጠቅሙ የሚችሉ ጥቂት እቃዎችን ነው ሊገዛልኝ የሚችለው። ቀጥታ የገባሁት ከሰው ጋር ነው የገባሁት። ሼር ነው የገባሁት። የገባኋቸው ዕቁቦች ነበሩ። ለመነሻዬ ኢቭን ኢፍ መድረሻዬም ጭምር ዕቁብ ነው። ሰውን ሰው ያደረገው ዕቁብ ነው ይላሉ ሰዎች። አጋጣሚ ሆኖ እንስሶች አያስቡ እንጂ እንስሳንም ዕቁብ የእምነት እንስሳ ያደረጋቸው ነበር። ቢያስቡ ዕቁብ ሚንስ ቀድመህ መድረስ ማለት ነው። የዕቁብ ትልቁ ጎል ለምሳሌ አንተ ቀድመህ ወይንም የሆነ አይፎን መግዛት ፈለክ። አይፎኑ 50 ሺህ ብር እጅ ላይ ያለው 40 ሺህ ብር ማነው 10 ሺህ ብር እጅ ላይ ያለው ሰው ያቺን 10 ሺህ ብር ለማጠራቀም 50 ሺህ ለመሙላት ሚኒመም 4 ወር ያስፈልጋል። ኦሬዲ 10 ሺህ ብር ስላለ ስለዚህ 4 ወር ሙሉ ስትጠብቅ ሜቢ 50 ሺህ ብር የነበረው ስልክ ወይንም ዕቃ 60 ሺህ 70 ሺህ ያለ እያደገ ዕቃው አይጠብቅህም። አንተ ግን ዕቃው ጋር ለመድረስ በመታረገው ጥረት ውስጥ ዕቃው እጥፍ እየሆነ ይሄዳል። ሰው የዕቁብ ጥቅሙ ምንድነው? ዋንኛው ዕቃው 50 ሺህ ብር የነበረ ከ4 ወር በኋላ ልገዛ የነበረውን ዕቃ ኢሚዲየትሊ በሾርት ከት ይሰበሰበና ዕቁቡ ለምሳሌ 5 ከሆነ አምስታችንም 10 ሺህ ብር እናዋጣና 50 ሺህ ብር ደራሽ እንውሰደው ብንል ያቺን 50 ሺህ ብር እኔ በወስዳት ቀጥታ ያሰብኳትን ነገር መግዛት እችላለሁ። ዕቁብ ሚንስ ቀድመህ መድረስ ማለት ነው። ዞሮ ግን ይከፈላል። ኦፍ ኮርስ ስትከፍል ውጤቱን ይዘህ ነው የምትከፍለው። ማለት የገዛኸው እኮ ቃል እኮ እሱን እኮ ይዘህ ነው የምትከፍለው።
ትልልቅ አስመጪዎች እኮ ዶሚኔት እንዲያደርጉ ያደረጋቸው እቁብ ነው። ከረንትሊ ከባንክ ጋር ቢሰሩ መነሻቸውና መሀል ላይ ግን የሚገጥማቸውን እያንዳንዷን ነገር ብትጠይቃቸው የሚነግሩ እቁብ ነው። yes ስለ እቁብ መረዳት ካልቻልክ ምን ብለው ከየትኛው እንደሚጀምሩ ራሱ ግራ ታጋባቸዋለህ። እና ለምሳሌ የሆነ ዕቃ ይፈልጋል መርካቶ ውስጥ የሆነ ዕቃ ከተፈለገ ያቺ ዕቃ ሌላ ሰው ሳያመጣው አንተ ለማምጣት ገንዘብ ያስፈልጋል። ያቺ እቁብ በቃ ጠፍታለች። ሰው እቁብ ትሄዳለህ ትደውላለህ አምጡ ትላለህ ዲል ታረጋለህ። መጀመሪያ ሲጀምር ሂስትሪ ይኖርሃል። ባንዴ ገብቼ ባንዴ ይሰጠኝ ማለት አይቻልም። ባንክ ላይ ትራንዛክሽን ያንተ ሂስትሪ ነው። ገቢ ወጪ ማድረግ ግዴታ ነው። እና እቁብ ላይም ልክ እንደዛ ነው። እነሱ ሲቸግራቸውም አንተን ይጠይቋል። ያ ኮኔክሽን ቦንዲንግ ይፈጠራል ማለት ነው። ስለዚህ እቁብ መጣል ነው የጀመርከው ወይስ መሰብሰብ? መሰብሰብ መጀመሪያ መሰብሰብ ነው። ለመሰብሰብ አንድ ጓደኛዬ ነበርና እቁብ ስሰበስብ አለ ቦርጭ ያስፈልጋል ሰው እንዲያምንህ። እቁብ ለመሰብሰብ የሚያስፈልግ ቦርጭ ሳይሆን ሂስትሪ ነው። ሂስትሪ ሚንስ ማን ነው ይባላል። እኛ እቁብ ስንገባ ማጋ ነው የምንለው። ከዚህ በፊት ምን አድርገዋል ማለት ከዚህ በፊት ያጉላሉት ሰው አለ ወይ ማለት እንሰጣለን ብለው ቃል ይገቡልህና ሞመንት ጊዜው ሲደርስ እንትም የሆነ ሰው እንትና አለብኝ ጎደልብኝ የሚሉ ትርኪ ምርኪዎች ይበዙብህና እቁቡ እንድትጠላው ያደርጋል። እንደዚህ አይነት የሚሉ ሰዎች አይደሉም ወይ? ከዛ ሁሉ ግን የፈለገው ጓደኛ ቢሆን ገንዘብ እስከሰጠህ ድረስ እንደምትመልስለት በደንብ እርግጠኛ መሆን አለበት። እርግጠኛ የሚሆንበት ነገር ምንድነው? ይሄ ልጅ በመጀመሪያው ቼክ መሆን ይችላል። ግን እንዳልኩ ከቼኩም በላይ ያው ኮኔክሽን ኢዝ ኤቭሪቲንግ። ምንድነው እቁብ ላይ ትልቁ ቻሌንጅ? ሰው ገንዘብን ወስዶ በዛው ሲጠፋ ትልቅ ቻሌንጅ ይገጥማል። እኔም ገጥሞኝ ያውቃል። ከተሰበሰበ በኋላ ይደርሰዋል። ከዛ በኋላ አይከፍልም፣ በዛው ይጠፋል። የሆነ ሰው ሱቅ አለው። ሱቁን ካየ ባለቤት ከሆነ ዕቃ ሲያስገባ ዕቃ ሲሸጥ ገንዘብ ሲወስድ ካየ ኦብቪየስሊ ባለቤት ነው የምትል። ንግድ ፍቃዱንም ስታይል ልክ እንደዛው ነው የምትለው። ከአከራዮቹ ጋር ያለውን ነገር ግን አታውቅም። አከራዮቹ ጋር ሜቢ ውሉ አልቆ በነጋታው ሊዘጋ ይችላል። ሱቁ ደግሞ ሊያመጣ ይችላል። እኔም የገጠመኝ ሲቹዌሽን ያ ነው። በጣም በልፋት ነበር የምሰበስበው የነበረው። ማለት ስራ ነው ወንድሜ ጋር የቀልድ የለም። ሪስትሪክትድ ነው መሆንም ያለበት እንደዛው። እኔም እዛው ያለህ ነው ይሄ ያጋጠመ? አዎ እዛ ሰበስብ የምሳ ሰዓቴን እየተጠቀምኳት ነው የምሰበስብ። የምሳ ሰዓቴን እየተጠቀምኳት በቃ ቶሎ ሰብሰብ አድርጌ ግማሹ ነገ ግማሹ ከነገ ወዲያ ይላል፣ ግማሹ የሆነ ነገር ብቻ የሆነ ምክንያት አይጠፋም። በዛ መንገድ የወሰደ ልጅ ነበረ። ጥሎት ጠፋ። ማን ነው ይዞት ሄደ ገንዘቡ። ደሞዜን 2500 ብር ነበር። 21000 ብር ማለት እንግዲህ አስበው ብዙ ነው። አንድ ብር ሲዘጋ ሌላ ብር ይከፈታል እንደሚባለው ተስፋ ከመቁረጥ ይልቅ ኦሬዲ ሌላ እቁብ ለመሰብሰብ ሞከርኩኝ። የሰብሳቢ ሁለት ገቢ ሆነልኝ ማለት ነው። ኢንካሜ በዛልኝ ገባ። በወር ማግኘትን 2500 ብር በቀን ማግኘት ጀመርኩ። በሰዓት ማግኘት ጀመርኩ። እና በዛ ሰዓት የነበረው አብሬው ስሰራው የነበረው ልጅ ጀለሲነት አታክ ያደርገው ነበር። ምክንያቱም ረጅም ጊዜ እኔ እችላለሁ ብሎ የሚያስበውና እኔ እሰራቸዋለሁ ብሎ የሚያስባቸው የሚተማመንባቸው ደንበኞቹ ወደ እኔ ሲመጡ ትንሽ ኮንፈርት እየነሳው ሄድና ውጣ ማለት ቢደብረውም ግን በአክሽን በሚል እቁብ ሰብስበህ ከጨረስክና ለዚህ ለስቱዲዮ የሚሆንህን ካገኘህ በኋላ የመጀመሪያው ስቱዲዮ ወይንም የውበት ሳሎን ተከፈተ። ሲከፈት እንዴት ነበረ ፕሮሰሱ? በድፍረት ነው የከፈትኩት ማለት ይቻላል። የሆነ ጥንቅቅ ባሉ ዕቃዎች አይደለም የጀመርኩት። ስጀምር እኔና ፈጣሪ ብቻ ነው የጀመርነው። አንዳንድ ጊዜ አንተ ባትችል ዕቃው ጥሩ ሊያደርገው ይችላል። አንዳንድ ነገሮችን አግሊ ፊትን ጥሩ ሂውማኔር ቆንጆ ሊያረጋት ይችላል። ምንም ጥያቄ የለውም። የኔ ግን ጥንቅቅ ባለ ዕቃ አልተጀመረም። ሙያዬን ብቻ ነው ይዤ ገባሁት። ለጉራ አይደለም። በጣም ጎበዝ ነኝ ስሰራ በደንብ። ስታርታፕ ነው ከባድ። ስራውን ታውቀዋለህ። ስራው እጅ ላይ ነው። ግን ስራውን ወደ ምንድነው አድማሱን ለማስፋት ለምሳሌ ቆንጆ ካፌ ለመክፈት ቆንጆ ሎኬሽን ያስፈልጋል። አንተ የቱንም ያክል ባሪስታ ብትሆን የቱንም ያክል ስለ ኮፊው ኖሌጁ ቢኖር ኖሌጁ ብቻውን በቂ አይደለም። ያወቀውን ነገር አውትፑት ለማድረግ ለማውጣት
ጥሩ ቦታ ደግሞ ያስፈልጋል እና እኔም ጋር የተፈጠረው ነገር ይሄ ነው ጎበዝ ነኝ ግን የሚገርም ሎኬሽን አልነበረም ነበር የኔ ደንበኛ ብቻ ነበር የሚመጣው እንጂ ዋኪንግ ከስተመር መምጣት የሚችልበት ቦታ አልነበረም ነው በሰዓቱ ይሄ ሶሻል ሚዲያ አልነበረም ይሄ እዚህ ላይ አስተዋውቀህ ኑ ማለት የምትችልበት ሴናሪዮች አልተፈጠሩም ነበር የነበረው ሲቹዌሽን አንድ ነው በቃ እሱንም ያለህን ከስተመሮች እንዳይሄዱ ማቆየት ነው በስነ ስርዓት ቆሜ ልሰራ የምችለው አንድ ጸጉር ሰሪ ቆሞ ሜቢ 30 ሰው ሊሰራ ይችላል 40ም ሊደርስ ይችላል እንደ ሰውየው ዲፔንድ ይደረጋል ከፈጠነ በደንብ ይሰራል 40ም ሰው ሊሰራ ይችላል ግን እንደ ጀነራሊ ቤቱ ላይ ያሉ ሰራተኞች በጠቅላላ ሙሉ ሰውን ባይነኩትም ግን ከሌን ሲሰራ ያን ሲሰራ ሲደማመሩ 100 ይደርሳል 150 ይደርሳል ብራዘር ጋር በመንሰራበት ሰዓት እነዚህ ቁጥሮች ኖርማል ናቸው እዛ የተለመደ ነው የደንብ የተለመደ ሎኬሽኑስ ጥሩ ነበር በደንብ እንዴ በደንብ ሎኬሽን ብቻ ማተር ያደርጋል ደግሞ ብዬ አላስብም ጉብዝናም ኢምፖርታንት ነው የብራዘር ሎኬሽን በጣም አሪፍ ነው ቆንጆ እሺ ይሁን የገቡ ሰዎች ግን ደግሞ እየመጡ ነው የገቡ ሰዎች ደግሞ እንዲመጡ የብራዘር ጀግንነትና ጉብዝና በጣም ቁልፉን ጨዋታ ይጫወታል አሁን ከረንትሊ ቢያንስ አጠቃላይ ከሁለቱም ቢዝነሶቼ ወደ 50 የሚጠጋ ስታፎች አሉ አንድ ሰው ወደ አንተ መስሪያ ቤት ለመቀጠር ሲመጣ መስፈርት ምንድነው ሙያ መሸጥ ትችላለህ ወይ ይፈለገ ጨፍነ ሰርጀሪ የምትሰራ ዶክተሩን አይደለም ከፍተ ማለት ነው አይነን ጨፍነ ሰርጀሪ የምትሰራ ዶክተር ልትሆን ትችላለህ ያስከውን ዶክተርነት ግን መሸጥ የምትችል አይነት ሰው ካልሆንክ አሮጋንት ዶክተር ነው አሮጋንት ሚንስ እኔ ከሌለው እስኪ ማን ይሰራለታል የምትል አይነት ሰው ከሆንክ በአጭር አማርኛ አሮጋንት ነው አለቀ ሙያን ለሰው መስጠት መቻል አለብህ ወይንም መሸጥ መቻል አለብህ አንድ ቃ ለገዛ ስትሄድ የሆነ ሱቅ ላይ ከፈለክ ግዛ ካልፈለክ አትግዛ እያለ ሲሸጥልህ እና እሺ ምን ላድርግልህ አረፍ በል የትኛውን ቃ ነው ይሄን ወዳይዋል እሺ ጥሩ ይሄም ግን አለ ምናልባት ካላየው ብሎ ሲያስተናግድና የካልተመቸው ጣ ነው እንደዚህ ነው እኔ ጋር ሲመጡ ሰዎች በጣም ጎበዝ ጀንትል ሊሆኑ ይችላሉ እሱ አንድ አሪፍ ነገር ነው ጀንትል የሆንክበትን ነገርና ጎበዝ የሆንክበትን ነገር ግን አውትፑት መሸጥ ሚንስ ትህትና ይጠይቃል ሃምብል መሆን አለበት የቱንም ያክል ጎበዝ ብትሆን የያስካትን ነገር ላቅራቢያ ያሉ ሰዎች ማቅረብ መሸጥ ማትችል ከሆነ የትም ስራ መቀጠር አትችልም ስራ ቦታ ትቀያይራለህ እንጂ እሱ ጎበዝ ነው ግን ባህሪ የለውም ትባላለህ ምንድነው የሚባለው ገዝተህ የማትማረው ባህሪ ነው የሆኑ ነገሮችን ካሜራ መቅረጽ ዳይሬክቲንግ ሲኒማቶግራፊ ተምረህ ታገኛቸዋለህ ተምረህ ግን የማታገኘው ፐርሰናሊቲ ነው ፐርሰናሊቲ እየተገነባ ነው የሚሄደው ትሁት መሆን አለበት ግዴታ ነው ውጪ ዶክተር ነህ ቤት ግን ቤትን በቃ ወንድም እህተን ያለው አይ ጉዳይ አይደለም እንደፈለኩ ላረግ ይችላል እኔ ጋር ሰዎች መተው ሲቀጠሩ አሁን ለጊዜው እኔ አይደለም መቀጥረው እኔ አይደለም ማባረውም እንትን ማረገው ሲስተም አለው የራሱ የሆነ ሲስተም አለው ዞሮ ተዘርግቶለታል በዛ ሲስተም ሰዎች ይገባሉ ሰዎች ይሄዳሉ አላቃቸውም ያሉትን እንደውም አንዳንዶቹ ሰው ሲመጡ ግን አንድ መስፈርት እንዳለ አቃለው እኔ ቤት ውስጥ መሸጥ ይችላል ወይ ከስተመር ከጨረስከው በኋላ ስራኝ ሲል እሺ ብለ በጀመርከው ሞራልና ፈገግታ መጨረስ መቻል አለበት የሆነ ሰው ኤዲት አድርጎልህ ካለቀ በኋላ እቺ ቦታዋ ግን አልተመቸችኝም ባክን ቀይሮ ስትለው እንዴ አንተ ባለፈውም እንዲህ ብለኛል የሚል አይነት ኤዲተር ከሆነ what's the point ጎበዝ ነው ግን መሸጥም አይችልም አላገለግልክም ማለት ደግሞ ሜክ አላረክም ማለት ነው ሜክ አላረክም ማለት ደግሞ በቃ አለቀ ከስራል እና እኔ ጋር ሲመጡ መስፈርቱ ይሄ ነው ሌላው አሁን ከፐርሰናሊቲ ዋይዝ ኮንተንቶችን እያየው ነበርና አብዛኞቹ የሚያወሩት ከፐርሰናሊቲና ከወንድነት አንፃር ዞሮ የሚጠቅሙና የሚገነቡ ናቸው እንዴ ጀመርከው የጀመርኩበት አጋጣሚ ፋሚሊ ጋር
በምንሄድበት ጊዜ ይሰበሰባል ፋሚሊ በሆነ ጊዜ አንዴ በሆነ ፕሮግራም ይሰበሰባል እህት ወንድሞችን ያሉን ሰዎች ለማግኘት ትሄዳለህ እና እኔ ማዘር ጋር በምንሄድበት ታይም ላይ በአጋጣሚ ወደ ታችኛው ክፍል እየሄድኩኝ የእህቴና የወንድሞቼ ልጆች ቲክቶክ ከፍተው ኢሚቴት ያደርጋሉ ዳንሱን የሆነ የኮሪያ ዳንስ ነው እና ያቺ ማነው በቪዲዮ ውስጥ የሚመለከቷትን ልጅ አብረዋት ለመደነስ ይሞክራሉ ሰው እንደዚህ በሚሞክሩበት ሰዓት ኢሚዲየትሊ በጣም ነው ሾክ ዲያሩ የሚያዩም ራሱን ያልመሰለኝ ማለት እኛ ፋሚሊ ውስጥ እንደዚህ ሊያዩ እንደዛ ነበር የመሰለኝ ምክንያቱም ጥሩ ነገር አለው መጥፎ ነገር አለው እኔ ነኝ መለየት የምችለው የኔ አይምሮ ዴቨሎፕ ስለሆነ ይሄ ነገር እኔን አይጠቅመኝም ሰው ፓስ አደርገዋለሁ ሰው እና ተርኒንግ ፖይንት የነበረው ምንድነው ቁጭ ብዬ ማየት ስጀምር አላስፈላጊ ቪዲዮዎች ይመጣሉ እዛ ላይ ሜቢ ለሚዲያ ላይ መጥተድ ይችላል እንጂ የሆነች ሴት እርቃኗን ሆና የሆነ ነገር ብቻ እርቃኗን ስልክ አለ አይደለ ከዛም ባስ ያለ ነገር ይመጣል እና እንደ ኖርማል ነው እንት የሚባለው ሰው ይሄ ነገር ኖርማል አይደለም ያልጠነከረን ዛፍ በታጣመመው ተጣመው ያድጋል ጠንከር ማለት አለበት ጠንከር ብሎ አይደለም ለታጣመመው ቀርቶ አንተን ነው የሚያጣም እና ያልጠነከረ አእምሮ ላይ የሆነ ነገር ሲያዩ በዛ ውስጥ የሚመለከቱትና እነሱ ጋር የሚቀርጸው ነገር እንዴት ፒውር የሆነ ነገር ውስጥ ሊከታቸው ይችላል በጣም ሲምፕል ምሳሌ ልስጥ ስለማረሳው ነው ይሄ ምሳሌ የሆነ ልጅ እኔ ልጅ አለኝ የኔን ልጅ የሆነ አደባባይ ላይ ባስቀምጣትና ባቆማት የሆነ ሰው መጥቶ ቢያወራትና እንኪ ብሎ የሆነ ነገር በጣም ምንድነው ማኒፕሌት ሊያረጋት ቢሞክር ማላቀው ሰውዬ ኢሚዲየትሊ እጂ አንገቱን ይዤ ነው የምጣለው ማን ነው ምለው ማን ፈቀደልህ እንድታወራት ነው ምለው ልጄን ፐርሰናሊ ሲሆን ማለት ነው ስልክም ላይ የማታቀው ሰው ነው ልጅህን ማኒፕሌት የሚያደርገው ኖረህም ሳትኖርም ስልክ ከሰጠኸው ለልጅ የሚመለከተውን አትመርጥለትም ዝም ብሎ ነው አልጎሪዝሙ የሚያመጣለት እና የሆነ ልጅ ያ ልጅ የሚያየው ቪዲዮዎች በጠቅላላ ያንን ልጅ ይቀርጸዋል ይገነባዋል መንገድ ላይ ግን የሆነ ሰው ጀስት ሰካራም አይተ ልጅን እንዲያወራውና እንዲያቅፈው እንደማትፈልገው ሁሉ ስልክ ላይ ያለውንም ነገር ለልጅ ልትጠነቀቅለት ይገባል እና ልክ እንደዛው ነው እዛ ጋር ማንንም ሰው እንዲያወራው ማትፈልግ ከሆነ አደባባይ ላይ ስልክህም ላይ ለምንድነው ማታቃው አንተ ሰው ለልጅ መልእክት እንዲያስተላልፍ የምታረገው ልጅ ባንተና በሚስትህ ነው ማደግ ያለበት ባንተና በሚስት ሜንታሊቲ ነው ማደግ ያለበት ሌላ ሶስተኛ ወገን መጥቶ ኢንቮልቭ አድርጎ የሆነ ነገር ውስጥ ከገባ ጎረቤት እንኳን አንዳንዴ ማች እኮ አታረግ እነሱ የሚያሳድጉበትና አንተ የምታሳደግበት የሆነ መንገድ ማች አያርግልህ አይደለም ስልክ ላይ ቀርቶ እና በዛ ምክንያት ለብዙ ሰዎች ይደርሳል ብዬ በማሰብ ስራውን ጀመርኩት ቲክቶክ ላይ በማገኛት ጊዜ 10-20 ደቂቃ ነው ወሰድ አድርጌ ካለኝ ታይም ላይ ቀረጻ አድርጌ ሰዎችን ያነጻል በሚል እናም ያገኘሁት ፊድባክ አሪፍ ነው በደንብ በእርግጠኝነት የኔ ጎል አንድ ሰው ይቀይር that's it አንድ ሰው ይቀይር ምንም ሌላ ጎል የለው አንድ ሰው የሚያንስ ከሆነ ከዚህ በላይ ነው የምንፈልጋለሁ አለቀ ፕላስ ቲክቶክ ኢሚዲየትሊ እንደጀመርኩኝ የእህቶቼ ልጆች በሙሉ ወንድሞቼም ፎሎ ማድረግ ጀምራሉ ማለት ነው ሰው እኔን የማየት ቻንሳቸው በቅርባቸው ስላለሁኝ የኔን ኮንቴንቶች ሲያዩ እነሱ ላይ የሚቀርጸው ነገር yes ሴት መሆነ ተፈጥራል ወይንም ሴት ሆና ትፈጠራለች አንዲት ሴት መሆን ግን ስራ ይፈልጋል ወንድ ሆነ ትፈጠራል ወንድ ግን መሆን ስራ ይፈልጋል ሰው እኔ በስራ ያመጣሁት የሆነ ማንነት አለ ተፈጥሮዬ ወንድ ነው ወንድ ለመሆን ግን የወታደር ሜንታሊቲ ያስፈልጋል ምንድነው የወታደር ሜንታሊቲ በመንደር ላይ የሚገጥሙ ማንኛውንም አይነት ችግሮች ካልገደለ ፈተና ነው ታልፈዋለህ የሚል ሜንታሊቲ ነው ወታደር ያለው ሜንታሊቲ ማንኛውም ነገር ሊገጥም ይችላል ያንን ነገር የማለፍ ግዴታ አለብህ የፈለጋ አባጣ ጎባጣዩን አያገባ ያቺን ቻሌንጅ የማለፍ ሜንታሊቲ የወታደር የሶልጀር ሜንታሊቲ ነው ብዙ ጊዜ ለውትድርና የሚመለመሉት ወንዶች ነው ለምን ወንድ ስለሚያረጋቸው የበለጠ ያጠናክራቸዋል ወንድ ልጅ ጠንካራ መሆን የሚችለው በታፍ ነገር ብቻ ነው ከባባድ ነገሮችን ሲያልፍ ነው
አይተኮነ ስራ ጠፋ ስራ እስኪ ካለ ምናምን ስራ እኮ ወደ አንተ አይመጣም አንተ ነው ወደ ስራው የምትሄደው ምን አለ እኔ እሺ ስራ ላስገባ ምን አለ ምን ሙያ አለ ምንም እኮ ሙያ የለህ አረ ላላካለው በደንብ አየህ ይሄ ሙያ ነው እቺ ማለት አለብህ እንጂ ስራ ጠፋ የሆነ አካውንት እንትን በል ወንድሜ እኔ እንደዛ ቢገኝኝ ስለምን ስራ ሰራለሁ እንደዛ እየላኩኝ ገንዘብ አላገኝም ሰው ወንድ ልጅን ወንድም ያደርጉት የተወሰኑ ግብአቶች አሉ እነሱን ለማንጸባረቅ ነው መሞክረው ይሄንን ፕሮግራም በጣም ብዙ ወጣቶች ያዩታል የዩኒቨርሲቲ ላይ ያሉ ልጆች ሃይ ስኩል ላይ ያሉ ልጆች አብሶ ደግሞ እንዲያውም ቅርብ ጊዜ እየጻፉልኝ ነበሩ የፖርኖግራፊ የማስተርቤሽን ምናምን ሱስ ውስጥ ያሉ ሰዎች እንዴት ነው የምወጣው ከበደኝ ምናምን የሚሉ አይነት ነገሮች ይጻፋሉ ይላካሉ በተደጋጋሚና ቆይ ጊዜ ድረስ ብዬ አልመልስም ነበር ሶ ዛሬ በሰፊው ብናወራባቸው ደስ ይለኛል ምክንያቱም ይሄ ኢንስታንት ግራቲፊኬሽን የሚባል ነገር አለ አይደለ ቶሎ ሳቲስፋይ መሆን ያ ማለት የዶፓሚናችን በጣም በፍጥነት ስልክ ላይ ስንቆይ ስክሮል ያደረገ አንድ ሰው ሲወጣ ዶፓሚናችን ይመነጫል ሃይ ሌቭል ነክቶ ይመለሳል የዛ ሰዓት የሆነ ነገር ያደረግን ምናምን መስሎ ይሰማናል የሆነ ነገር ያሳካም መስሎ ይሰማናል at the same time የዶክተሮችም ሲያወሩት ፖርኖግራፊ አዲክትድ የሆነ ሰው ማስተርቤሽን ላይ አዲክትድ የሆነ ሰው ኤኒሱስ ላይ ያለ ሰው የዶፓሚን መጠኑ ነው በጣም ከፍተኛ ደረጃ ላይ ደርስና ሲመለስ ወደ ታች ይወርዳል ሶ ወደ ፒክ ስቴት እና ኖርማል እስከሚሆን ጊዜ ድረስ እነዛን ሰዎች ሚዘራብል ያረጋቸዋል ሶ አንድ ሰው እንዴት አድርጎ ወንድ መሆን ይችላል መንገዶቹ ምንድናቸው ዳይ የሚገርም ጥያቄ ነው የጠየቀኝ ቀለል አድርገ ሳል የሚያደርጉ ጥያቄዎች ነው የምትጠይቀው በጣም አሪፍ ብዙ ጊዜ ኢዝሊ ሳቲስፋክሽን ማግኘት ማለት ምን ማለት ነው የአክሽን ሰው አለመሆን አንድ ሰው በተደጋጋሚ ስለ የሆነ ስራ መጀመር በጣም ያወራ በሄደ ቁጥር ስራውን የጀመረው ይመስላል አይምሮ በሪያሊቲና በወርድ መካከል ያለው ልዩነት አያውቀው ሚንስ ዛሬ 10 ገጽ መጽሐፍ አነበብኩ አይገርምም ዛሬ እኮ አነበብኩ ብልህ በተደጋጋሚ አይምሮዬ የእውነትም አንብበሃል ይለኛል ያነበብከው ግን አለ ወይ ወይንም የእውነት እስኪ ንገረኝ እስኪ ነው የለ አክሽን የለማ እና ማውራትህ አንድ ኮምፖነንት ቢሆንም አክሽን ግን ዋናውን ነገር ይወስደዋል ማለት ኢዝሊ ነው አሁን ለምሳሌ ፖርኖግራፊ ሰው ያየ በሄደ ቁጥር ያደረገ ይመስላል ያደረገ ደግሞ ሲመስለው ፋክቱ ጋር ስትመጣ ወይ ሪያሊቲው ጋር ስትመጣው ደግሞ አላደረገው ያየውን ነገር ለመተግበር ነው ቀጥታ የምትሄደው እና ስልክ ላይ የምታያቸውን ማንኛውንም ነገሮች በጠቅላላ እንደ ዕውቀት ልትወስዳቸው ትችላለህ ጥሩም ይሁኑ መጥፎም ይሁኑ ለምሳሌ አሁን ቆንጆ የሚገርም የካራቴ ፊልም አየን እና በቃ ልጁ 10 ሰው ባንዴ ሲመታ ምናምን አየ እና ወተ ማታፈለክ ሞክረው እስኪ yes ማረጋ አትችልም ያንን ምክንያቱም ሪያሊቲው ያ ስላልሆነ ማለት ነው ያ ልጅ ቢያንስ ያቺን 10 ሰው ሲመታ ሜቢ 80 ጊዜ ተቀርጾ ሊሆን ይችላል 80 ጊዜ መቀረጹ በራሱ አክሽን እየወሰደ ነው እየወደቀ እየተነሳ ነው ሶ አንድ ወንድ ልጅ ኢዝሊ ሳቲስፋክሽን የሚያገኝ ከሆነ በረጅሙ የህይወት ጎዳና መደሰት አይችልም እኛ ሳቲስፋክሽን እንደ ወንድ ልጅ ሳቲስፋክሽን ማግኘት ያለብህ በድካሙ ነው በፕሮሰሱ ነው ሰው የሆነ ነገር ውስጥ መግባት የሚፈልግ ሰው ወይንም ከሆነ ደግሞ ፕላስ ዋናው ነገር በጣም ይሄ ይጠቅማል ብዬ የማስበው ነገር ካለበት ሱስ አቆማለሁ ዝም ብለህ ስላልክ አታቆም ከሱስ ለመውጣት ሌላ ሱስ ነው መጀመሪያ ያለብህ yes ምክንያቱም ከሱስ መውጣት ትፈልጋለህ ስለዚህ መጀመሪያ ያለብህ ለምሳሌ የማጨስ ሱስ ሊሆን ይችላል ያለብህን ሱስ ለመተው ሌላ ሱስ ነው መጀመሪያ ያለብህ ለምሳሌ እቺን ሲጋራውን በምትጠይቅ ሰዓት ላይ ስፖርት መጀመር ሊሆን ይችላል ሲጋራውን በምትጠይቅ ሰዓት ላይ የሆነ መጽሐፍ ሊሆን ይችላል ሲጋራውን በምትጠይቅ ሰዓት ላይ ሰው ጋር መደወል ሊሆን ይችላል ሲጋራውን በምትጠይቅ ሰዓት ላይ ሌላ ሱስ ፍጠርለት
አንተን ሊያስደስትህ የሚችል ነገር ጠቃሚ ሱስ ማለት ነው ኦፍ ኮርስ የሰው ልጅ ከሀቢት ውጪ ሊሆን አይችልም እኛ ስፖርት እንሰራለን ስፖርት መስራት እኮ አጋጣሚ ሆኖ የሚገርም ሱስ ነው ወይንም ደግሞ መልካም ከሚባሉት ዘርፎች ውስጥ የሚመደብ ነው ስፖርት ባልሰራ ሌላ ነገር ላደርግ እችላለሁ ሰው አሁን ከስፖርት ውጣ ብትለኝ ኢዝሊ ልወጣላ አልችልም ኢቭን ኢፍ ጥሩም ቢሆን ማለት ነው ልወጣላ አልችልም አሁን ከዚህ ስፖርት ሱስ ለመውጣት ሌላ ያስፈልገኛል ሌላ ሱስ ያስፈልገኛልና ከሱስ ለመውጣት ሱሱን አይደለም መታገል ያለብህ ከሱሱ ስትወጣ ቀስ ብለ ሌላ ሱስ ነው መጀመሪያ ያለብህ ምክንያቱም ሀቢት ይሆናል የሆነ ነገር በልምድ እንደቀልት ጀምረውና እንደቀል ማትወጣባቸው ብዙ ነገሮች አሉ ሱስ ሚንስ እንዲህ ነው ስትገባ እንደ መኪና በቃ ቁልቁለት ገባና ሉጣ ግን ስትል ዳገት ከባድ ፕሮሰስ ነው የሚሆንብ እና የገባው ቀስ በቀስ ነው ባንዴ ያቆማለው የሚል ሜንታሊቲ ውስጥ አትግባ ባንዴስ መስ ጀመርከው ባንዴ እኮ አልተጀመረም ባንዴ ያልጀመርከው ነገር ባንዴ ያቆማለው ማለት አትችልም ለምሳሌ ዛሬ 5 ሲጋራ የምታጨስ ከሆነ ዛሬ 6 የሆኑ ቪዲዮዎችን አንተን የማይመጡን ቪዲዮዎች ማትፈልገውን ቪዲዮዎች የምታይ ከሆነ አትሊስት 4 አርገው ቀንሰው yes እኮ ማለት አለው ዶፓሚንህ እኮ አለ አልታውክለትም which means እሱም ያሳብዳል እኮ ካልሰጠው በጊዜው ስለዚህ 4 ሲጋራ የምታጨስ ከሆነ 3 ሲጋራ እሱስ እየተቀነሰ ከዛ አንድ ስትቀንስ ደግሞ አንድ ዚጋ አዲሽናል መጨመር አለበት በአንድ ሲጋራ 10 ፑሽ አፕ በአንድ ሲጋራ 10 ፑሽ አፕ አትሊስት አብረ ያያያስክ መሄድ አለበት ሌባ ከሆንክ ሌባ ብቻ ለምን ትሆናለህ የሚሰራ ሌባው ሱሰኛ ምን አይነት ነው እሱ የሚሰራ ሌባ ማለት ምን ማለት ነው አትሊስት አጫሽ ከነበረ የሆነ ልጅ ወይንም አጣሽ ከሆነ ማጨስ ብቻውን በቃ በጣም የወረደ ነገር የሚሰራ አጫስ ሲሆንስ ስራ ያለው አጫሽ አይሻልም ባይዘው አሁን እኮ በጣም የሆነ ደረጃ ትልቅ ደረጃ ላይ ደረሱ ዞሮ ገንዘብ ነው አይደለ ገንዘብ ያላቸው የሚያጨሱ ብዙ ሰዎች አቃለውኝ ነኝ ማንንም ሰው ቀና ብሎ አይናገራቸው እንዲሁም በኩራት ነውላ ሲያጨስ እስኪያጫጫሱ ምናምን ተብሎ ይታያል ያ በቃ አለቀ ይላበሰዋል ነገር ይሁን ማለት አሁን የዚህን ሰውዬ አይምሮ መግዳት አቆማል እንደዚህ አይነት ሰዎች አይምሮን መግዳት አቆማል ሜቢ የሚጎዳው ሳምባውን ተላብሶታል ችግር የለበትም ስራም መስራት ካለበት እስከ ጥግ ይሰራል አዎ እንዲ ሳቲስፋክሽን አጣው ይዬ ምናምን አይልህ አሁን ግን ካረንትሊ የራሱ ስራ የሌለው ወጣት የዩኒቨርሲቲ ተማሪ የሆነ ወጣት ዲፕ የሆነ ሪል ትክክለኛውን ህይወት ያላየ ወጣት በትንንሽ ሱሶች ውስጥ ለምሳሌ ሲጋራ መልክቱ ኢሚዲየትሊ ነው በቃ ዘው ተረክላል እና እቺን ውጤት ለምዳታል ወደ ስራም ስትቀይረው ውጤቱን ኢሚዲየትሊ ትፈልጓል ስራና ሲጋራ አንድ አይደለም ስራ የስራን ውጤት ለማየት አመታት ምናልባት አንተም ልታልፍ ትችላለህ ውጤቱን በማየት ያሳታው ውጤቱን ለማየት በመትፈልገው በመታደርገው ትግል ውስጥ አንተ ልታልፍ ትችላለህ እና ኢዝሊ ላለመደሰት መሞከር አለበት በጆርኒው ለመደሰት መሞከር መቻል አለበት እኔ ፊትነስ ማንዳቶሪ ነው ለወንድ ልጅ ኢቭን ኢፍ ለሴት ልጅም ቢሆን ማንዳቶሪ ነው ምክንያቱም የስፖርት ባክግራውንድ የሌለው ልጅ ምንም ሱስ የለበትማ ሱስ ያስፈልገዋል የሰው ልጅ ምንም ባክግራውንድ ላይ ኢየሱስ የሆነ ነገር ከሌላ አሁን ለምሳሌ የኔ የሥራ ባክግራውንድ አለኝ ጠንከር ያለ ፋሚሊዎች የስፖርት ባክግራውንድ አለኝ ጠንከር ያለ በቤተሰቦች ከላይ ጀምሮ ብላክ ቤልት ያለው አለ የሆነ ቤልት ያለው አለ እና እኔ እነሱን ያያየው ነው ያደግኩት እነሱን ያያየው ያደግኩኝ ከሆነ አትሊስት የመጀመሪያ ሱሴ ምንድነው ሊሆን የሚችለው ይሄን በቃ ስፖርት ወሹ ማርሻል አርት ምናምን ያሻሻልኩት ነው መሄደው በራሴ ሲሆን ደግሞ አሁን ከረንትሊ ደግሞ ሲሆን ፊትነስ የሆነ ሰውነት ግንባታ ላይ ይሆናል ያስፈልገዋል ሱስ አስሎንጋስ ወንድ ልጅ እስከሆነ ድረስ ዩኒቨርሲቲ ገብታል የትም ሆናል ራስ ላይ መስራት አለበት ማለት በደረት ወይንም ባይሴፕስ ና ስራ እንጂ አይልም ራስ ሄደ ነው የምትሰራው እኔ እኮ ሙዲ አይደለም ሙድ ምንድነው አንዱ ሙድ ሽቶ ነው ብሏል ሊሆን ይችላል እሱ ያስኬዳል ሙድ ሽቶ ያስኬዳል ከዛ በዘለለ ግን
እንደ ወንድ ልጅ ፕሮቫይድ ማድረግ የምትችለው ለመጀመሪያው ለራስ ለሰውነት ታማኝ መሆን መቻል አለበት ሰውነታቸው ሳያምር ፕሮቫይድ የሚያደርጉ ወንዶች የሉም አሉ ምንም ጥያቄ የለውም አሉ ከረንትሊ ላለንበት ግን ይሄ የጄኔሬሽን ችግር ስፖርት አንደኛው ነው ይፈታዋል ብዬ አስባለሁ ምክንያቱም ራስን እየጠበቅ እዚጋ እየለፋ ነው ላብ ጠብ እያለ እየወጣ እየወረድክ ከዛ በዚህ ጋር ደግሞ መልሰ የገነባው ነገር እያፈረስከው ስትሄድ ይሰማሃል ማንንም ሳይናገር even if አንዳንዴ እንኳን ስፖርት ከገባ በኋላ መብላት የሌለበት ምግብ ስትበላ ቶርች ያደርጋል ማን ተናግሮ ነው ቶርች የሚያደርግ ወይኔ ባልበላውት አበዛውት እንዴ ትላል ምክንያቱም እኔንም ስለሚያጋጥም ጭራሽ ደግሞ አይደለም ሌላ ነገር ሲሆን ማለት ነው ሌላ ሱስ ሲሆን አዲሽናል ሱስ ሲሆን ሳተኛ ራሱ ስቀር ሰማህ ረፍት ያስፈልጋል በደንብ አልተኛውም እንዴ ሪከቨሪ አላረኩም እንዴ ኦኬ ትላለ ጭራሽ ደግሞ ሌላ ምግብ በልተበት which means እንድትል የሚያደርግ ራስ ላይ የገነባህት ነገር ነች ስለዚህ ሰዎች ሱስ ለማቆም ሌላ ሱስ ያስፈልጋቸዋል from the beginning ደግሞ ከስር መሰረቱ የወለደም ካለ ወንድምም ያለውም ካለ ራሱም ቢሆን ስፖርት ሲባል ይሄ ቅርጽ ተወዳዳሪ መሆን ምን ነው አይደለም እሱ አይደለም ይሄ ኮች መሆን ይሄን አይደለም ስፖርት means አንድ ሰውነትን ቻሌንጅ የሚያደርግ ነገር መስራት ማለት ነው በቃ አለቀ 10 ፑሽ አፕ አንተን ቻሌንጅ የሚያደርግ ከሆነ በቃ እሱ ስፖርት ነው ሌላ ሚስጥር የለውም ማንንም ሜዳሊያ የሚያደርግልህ የለም ሰው የመጀመሪያው ጠዋት ስትነሳ ለነፍስ ጸሎት ታደርጋለህ ለኪስ ገንዘብ ትሰራለህ ትሄዳለህ ሱቅ ትከፍታለህ ወይንም ሌሎች ነገሮችን ታደርጋለህ ለአካልስ ለስጋስ ስጋ የአምላክ ስጦታ አይደለም እንዴ የፈጣሪ አይደለም እንዴ የተሰጠው አይደለም እንዴ of course ለሱም መስራት አለብህ ምን ከበባድ ነገሮች ማንሳት መክፋት መውጣት መውረድ እነዚህ ነገሮች ስጋን ያበረቱታል ስጋ ላይ ሰነጠንክ ማለት በማንኛውም ነገር ላይ ስልጣን ይኖራል እኮ ስጋ ያሳስቶኝ ነው ምናምን አትልም ስልጣን ይኖራል እኔ እቆጣጠረዋለሁ ሰውነቴን ካልኩኝ ይሄ ልጅ ከየት ነው የመጣው ማባል የለበትም እኔ ይሄ አቤል ለመምጣት ብዙ የወደኩባቸው ነገሮች አሉ ብዙ የተነሳውባቸው ነገሮች አሉ ከወደቀኝ ነገር ይልቅ ያነሳኝን እያከበርኩኝ እያመሰገንኩኝ እያመለኩኝ አሁን አለ ሰው ብዙ ችግር ሊገጥም ይችላል በህይወት አንድ የሚገርም ነገር አለ ለችግር ምን ያክል ማለት ለችግር ትልቅ አምላክ እንዳለህ ንገረው እንጂ ለአምላክ የበዛብህን ችግር አትንገረባል ወይኔ አምላኬ የሁሉ ችግር አትበል ላለብህ ችግር የአምላክህን ትልቅነት ንገረው ዳን የኔ እግዚአብሔር ለችግሬ አለልኝ አንተ እኮ ትንሽ ነህ በሱ አይን በቃ አለቀ ትንሽ ነህ አይን ስትል በቃል ብቻ አይደለም በተግባርም ጭምር የፈልግ የህይወት ውጣ ውረድ ውስጥ ልትሆን ትችላለህ ቆፍጠን ብሎ የመናገር ፖቴንሻሉ ሊኖር ይገባል ሌላው አሁን ስታወራ ብዙ አይነት ቻሌንጆችን አልፌያለሁ ብለህናል እናወራቸው እስኪ ምክንያቱም ስኬቶቹ ላይ በኋላ መጨረሻ ላይ እናወራቸዋለን እዛኛው ስኬት ላይ ግን ለመድረስ ያለፍካቸው መንገዶች አሉ ምን ነበሩ እነሱ ለማወራው ነገር የሚጠቅመኝን የሆነች ነገር ላስጀምረው መጀመሪያ ምንድነው ቤተሰቡ ውስጥ የሚዘረዘሩ ሰዎች አሉ በደንብ ሊስት የሚደረጉ ብዙ ማትለያቸው ሰዎች አሉ ለምሳሌ እናትህ ምን አይነት ልጅ እንዲኖራት ነው የምትፈልገው ዝም ብለህ ኢማጂን ስታር እናትህ የምትፈልገው አድጎ ጠንክሮ ሰርቶ በርትቶ የሚጦራት ወንድ ልጅ ትፈልጋለች አባትህስ ምን አይነት ወንድ ነው የሚፈልገው የሚያኮራው እሱማ ልጄ ነው የሚለው ስሙን የሚያስጠራለት አይነት ወንድ ልጅ ይፈልጋል እህትህ የምትፈልገው ወንድ እሱማ ወንድሜ ነው በቃ የኔ ወንድም የተለየ ነው የምትለው አይነት ወንድም ትፈልጋለች ወንድምስ ወይንም ታናሽ ወንድም ወይንም ታላቅ ወንድም ምን አይነት ወንድም ቢኖረው ነው ደስ የሚለው አብራችሁ ማንኛውንም ነገር ብታደርጉ እኛ ነን ያደረግነው ቆፍጠን ያለ መልስ የሚመልስ ማንኛውንም ነገር በጠቅላላ ታናሽ ከሆነ ተጣልቶ ሊሆን ይችላል ወንድሜ ያለልኝ ቆይ ለወንድሜ ነው የምናገርልህ የሚለው አይነት ጀግና ወንድ ይፈልጋል ታናሽ ወንድም ሚስትህስ ደግሞ ምን አይነት ወንድ ትፈልጋለች
ሚስትህ ደግሞ በሄደችበት ሁሉ ጀንትል ባል የሆነ ራሱን የሚጠብቅ ለቤቱ ታማኝ ልጁን የሚያሳድግ ልጁን የሚወድ እሷን የሚወድ የሚያከብር በተገኘው አጋጣሚ የሱን ስም የምታነሳለት አይነት ጀንተል ያለ ባል ጀግና ወንድ ትፈልጋለች። አንተ ጀግና ወንድ ከመሆን ውጭ ምን አማራጭ አለ? እስኪ ንገረኝ። ምንም የለህም፣ አማራጭ የለህም። አሁን የጠቀስኩልህ ነገሮች ምንም የትም አልሄድኩ። ከህይወት ጋር በቀጥታ የሚገናኙ ሰዎች ናቸው እነዚህ ሰዎች። ለነዚህ ሰዎች አንተ ምን አይነት ሰው መሆን ነው የምትችለው ነው ጥያቄ። ሰነፍ መሆን ምርጫ አይደለም። በህይወት ብዙ ፈተናዎች ኦፍ ኮርስ እና ላይገጥም ነው ሰው አይደለም አንተ እኮ አምላክም ወርዶ ተፈትኗል። በጣም ከመፈተና አልፎ ተሰቅሏል። ማን ስለሆንክ ነው አንተ ማትፈተነው? እኔ እኮ ገጠር ነው የተወለድኩት። ከገጠር መጥተው እዚህ ላይ ዶሚኔት ያደረጉ ሰዎች የሉም እንዴ? አረ እኔ ከክፍለ ሀገር የማይታው አሉ፣ በደንብ አሉ፣ በደንብ ነው ያሉት። ጀግና ከሆንክ ሰበብ አታበዛ። በተቻለ መጠን የሚገጥሙን ያንዳንዷን የምድር ቻሌንጆች እንደ መወጣጫ አድርገህ ተጠቀማቸዋለህ። እኔ የሚገጥሙኝን የህይወቴን ስትራግሎች አንድም ቀን ያማረርኩበት ጊዜ ትዝ አይለኝም። ይሄን ምልህ ይሄ ለእንትን አይደለም፣ በስነ ስርዓት ያማረርኩበት ጊዜ ትዝ አይለኝም። በቃ እያንዳንዷን ነገሮች የምጠቀማቸው ልክ እንደ ደረጃ ነው። የሆነ ችግር ገጠመኝ አይደል? ያስጨንቃል። ኦፍ ኮርስ እጨነቃለሁ። አክት ምናምን አላደርግም። ወይኔ ምናምን አልልም። ምንድነው ልልህ የምችለው? የስ ገጥሞኛል፣ አልፏል። ሊቸግረኝ ይችላል። ሰራተኛ ደሞዝ መክፈያ እኮ ታይም ላይኖረኝም ብሩም ላይኖረኝም ይችላል። ሰው መቼስ በጸሎት አታልፈውም። ይሄንን በቃ ከፍለህ ነው የምታልፈው። ስለዚህ ቆፍጠን ያለ መልስ ያስፈልገዋል። ቆፍጠን ያለ ሰው መሆን መቻል አለብህ። ኧረ ይህን ሰውዬ መጠየቅ መፍራት የለብህም። መፍራት ያለብህ አንድና አንድ ፈጣሪም ብቻ ነው። የሆነ እንዲህ ነው ብዬ ዲቴል ልነግርህ አልችልም። እንዲህ ነው ብዬ ብነግርህ ጉዳዩ እዛው ጋር ታልቅብኛለች። ለዛ ነው ከቤተሰብ የጀመርኩት። ምንድነው አንተ እንደዚህ ያደረገ ብትለኝ የኔን ከነገርኩ አክቹሊ ነግሬሃለሁ፣ ግን እዛው ታልቃለች ወሬዋ። ሁሉም ሰው ጋር ግን መድረስ የሚችለው በቃ ከእናት ጀምሬልሃለሁ፣ ወደ አባት፣ ወደ እህት፣ ወደ ወንድም፣ ወደ ሚስት ወርጄልሃለሁ። እነዚህ ነገሮች ወደድክም ጠላህም በአንዱ ትያዛለህ። መቼስ ከማርስ አልመጣህም። እናትና አባት አለ። ላታገባ ትችላለህ፣ እህት ላይኖርህ ይችላል። ወንድም ግን ሊኖርህ ይችላል። ወንድምም ላይኖርህ ይችላል፣ እህትም ሊኖርህ ይችላል። ብቸኛም ልትሆን ትችላለህ። ማን አለ በዚህ መሃል? ሁለቱ አሉ፣ እናትና አባት። ለነሱ ምን አይነት ሰው ነው መሆን ያለብን? እኔ ስራዬ አይለውጥም፣ ስራዬ እኮ ትንሽ ነው። ኦፍ ኮርስ ለስራው ግን ባሪያ መሆን መቻል አለብህ። ለስራው ባሪያ ከሆንክ ስራው ያነክሳል። ወደድክም ጠላ አማራጭ የለውም። ይሄ ይፈጠራልና እኔ ጀግና የሆንኩበት ሞመንት፣ ጀግና ያልሆንኩበት ሞመንት ነው የለኝ። ከየትኛው ልጀምር ብዬ ወሬውን ያነሳሁት እንደዛ ነው። ምክንያቱም ዴይ ቱ ዴይ ቴስት ትደረጋለህ። የሆነ ስራ መጀመር ፈልግ እስኪ። እኔ አሁን ለምሳሌ ሁለተኛ ቢዝነሴን ልከፍተው ስል ቦታው በጣም የቆሸሸ ቦታ ነበር። ሰው ሊያልፍበት አይደለም፣ ማን ነው ሊቀመጥበት አይደለም፣ ልታልፍበት የሚዘገንን ቦታ የነበረ ኤሪያ ነው። ሰው እኔ ከተከራየሁት በኋላ ቦታውን ማሳመር ፈለግኩኝ። ለማሳመር መከራውን ደንብ ይመጣል። አትችልም። ለምን አልትችልም? አይ ፈቃድ ያስፈልጋል። ሲቆሽሽ ፈቃድ አልተጠየቀም። ላሳምረው ነው ያልኩት። ሴራሚክ ላንጥፍለት ወይንም ቦታው ላጸዳው መብት አይደለም። ቻሌንጅ ነው። ሰው ምንድነው ማድረግ ያለብኝ? አይ እንደዚህ እሺ፣ እነሱ ያሉትን ስትገለው ሌላ ድጋሚ ይመጣል። ሌላ ሲመጣስ ምንድነው? አትችልም። ለምን? ማቆሸሽ መብት ነው፣ መሽናት መብት ነው፣ ማጽዳት ግን መብት አይደለም። እና በቃ ስራ ከፍተ ስራው እንዲዘጋ እንዴ ምንድነው እስክትል ድረስ አይ የኮሚቴ እንትን ነው ና በዚህ ጋር ትፈልጋለህ እንዴ? ኤክስፔክት የማታረጋቸው ነገሮች በጣም ማቆም አለብኝ ብለህ እንድትወስን የሚያደርጉ ነገሮች አሉ። ሰው እኔ ግን ያደረግኩት ምንድነው እያንዳንዷን ነገር አንድ በአንድ ነው ቻሌንጅ ፌስ እያደረግኩ ያልጨረስኳቸው ብዙ ነገሮች አሉ። እንዲህ ስል ጨርሻለሁ እያልኩኝ አይደለም። ከዚህም በኋላ ግን ለሚገጥሙኝ ነገሮች
በተቻለኝ መጠን እነዛን ነገሮች እንደ መወጣጫ ለመጠቀም ነው የምሞክረው እንጂ ለማማረር ወይንም ለመውደቅ የሚያስወድቅና የምታማረርበት በቂ ምክንያት ሊኖር ይችላል። ማማረር ግን ምርጫ መሆን የለበት። ስለ ጨለማ ማውራት በፍጹም ብርሃንን ያመጣል። ብርሃንን የሚያመጣል አንዲት ሻማ መለኮስ ነው። ናይስ። ስለ ገንዘብ እናወራ እስኪ። ወል ገንዘብ ምንድነው ለአንተ? ማስተር ኪ ነው። ገንዘብ ማስተር ኪ ነው ስል የማይከፍተው ነገሮች ቢኖሩ በብዛት ግን የሚከፍታቸው ነገሮች በጣም ብዙ ናቸው። ምንድናቸው የማይከፍታቸው? ማይከፍታቸው ሚንስ ለምሳሌ ከፈጣሪ ጋር ያለህን ግንኙነት ገንዘብ አይከፍትልህ። ገንዘብ አይከፍተው። ከፈጣሪ ጋር ያለህን ግንኙነት ፒውር አንተና አንተ ናችሁ። ይሄ ንጹህ ልብ ፈጣሪ የሚፈልገው ንጹህ ልብህን ነው። እኔ ያለኝ ምናምን ብላው አይመለከቱም። ከዛ ግን ወረድ ብለን ደግሞ ስናየው በምድር ላይ ምን ኖረው ከሰው ጋር ነው። ፈጣሪ ለብቻ ነው የምታገኝ። የጋራ አምላክ የለንም። ለግል አምላክ ነው ያለን። which means እኔ እግዚአብሔርን አመልካለሁ ስል በግሌ ነው የማወራው። አምልክ እንትን በልለት ምናምን አይደለም። መጀመሪያ እኔን ከኔ ጋር ነው መጨረስ ያለበት እና ከዛ በዘለለ ወረድ ስንል ከሰው ጋር እስከኖርን ድረስ ሰዎች የሚገዙለት ነገር አለ። ምን? ገንዘብ። ገንዘብን ካልያዝክ ትገዛለህ ባልልህ፣ ነገር ግን የመግዛት አቅም በጣም ይጨምራል። ፈትኖኛ ቃል በደንብ ማጣት ፈትኖኛ ቃል ስለ አማሮኛል ምናምን ያልኩ አይደለም። በቃ አይቼዋለሁ። የማጣትን ፔን ስለማቀው የማግኘትን ጥቅም በደንብ ነው ማቀው። ገንዘብ እኮ ምንም እኮ እንትን አይደለም ለገንዘብ ብቻ ምናምን ነገር ይላል። እስኪ ድህነት የሚገዛውን ነገር ካሳየኝ ገንዘብ መውደዴን አቆማለሁ። ለገንዘብ ባሪያ አይደለሁም። ገንዘብ አገልጋይ ነው፣ አምላኬ አይደለም በፍጹም። ገንዘብን ፕሮፐርሊ ነው የምጠቀምበት። በቃ ወፕን ነው። የት ጋር መተኮስ እንዳለብህ ካወቅ እንደሱ ታርጌቱን የሚመታል ምንም ነገር አታገኝ። ምንም ነገር ማለት ነገርኩ እኮ ወይንም እናት ጽዳት ሰራተኛ ልትሆን ትችላለች። ኤቭሪዴይ ማውሮ ምሳሌ ነው። ጽዳት ሰራተኛ ሆና እሷን ማስቆም ከፈለክ አቆሚ። ዝም ብላ አይደለም ማለት ያለብህ። ማዬ ወይ ከነገ በኋላ ስራው እንዳትሰሪው ፓስፖርት አለሽ? አዎ በቃ ወይ ላሊበላ ወይ ኢየሩሳሌም ትሄጃለሽ። ዳይም በቃ ይሄ ስሜት የሚገዛል ምክር አይደለም፣ መጽሐፍ አይደለም፣ ገንዘብ ነው። ከዚህ በላይ ምን ደስታ ትፈልጋለህ? በቃ አለቀኩ። ተኮስከው እኮ the right time ላይ ትክክለኛውን ታርጌት መታ። እና 10 ብር አጥቼ የፈተነኝ ታይም አለ። በቃ ሰው ኢምፖርታንትነቱን በደንብ ተረድቼዋለሁ። እንዴት ነው 10 ብር አጥተህ የፈተነ? በትዳር ወቅቴ ላይ በተጋባው ሰዓት ላይ በጣም በገንዘብ የተፈተንኩበት ታይም ነበር። ሰው አግብቼ እቤት ከሚስቴ ጋር ቁጭ ብለን ምግብ ትሰራለች እሷ እና እኔ ሳሎን ቁጭ ብያለሁ። እንዴት ነው how to make money የሚለውን ነገር ዲፕ እያሰብኩኝ ነው። ያላሰብኩት ነገር የለም። በሰዓቱ ከ14 ስራዎች በላይ ሞክሬያለሁ ገንዘብ ለማግኘት። ማለት መቀማት አይደለም፣ ስራ of course ስራ መፍጠር ማለት ነው። ገንዘብ ሚንስ ቀጥታ ውጤቱ ላይ ማተኮር የለብንም። ከስራ በኋላ የሚመጣ ነገር ካልሰራ አይመጣም ገንዘብ። ምንድነው አተላስት ውጤቱ ይከፈላል። በሚከፈልህ ገንዘብ የምትገዛውን ነገር ካወቅ ደስታው እጥፍ ድርብ ነው። በቃ ፖይንቱ ይሄ ነው። ጌታዬ አይደለም አገልጋዬ ነው። አለቀ። እና በቃ እሷ ጋር የተጋባንበት ወቅት ላይ ነው እንጀራና ዳቦ ግዛለች። ኪሴ ውስጥ ምንም ገንዘብ አልነበረኝ። እንጀራና ዳቦ ግዝተና አለች። በጣም ነው የነዘረኝ። በቃ ወይኔ በቃ ሱሬን እጂ እንደዚህ ያልኩኝ ነው ወደ በሩ። እሺ ብዬ ወጣሁ። እሺ ብዬ ከወጣሁ አልነበረም አንተ ጋር? አልነበረኝ። ገንዘብ አልነበረኝም። በሆነ ምክንያት የነበረኝን የሰበሰብኩትን ገንዘብ አጥቼዋለሁ። ማለት አክሲደንትሊ ጠፍቶብኛል ያ ገንዘብና እሱ ገንዘብ ኮሬ ነበር፣ ስሬ ነበር። እና በቃ ተመትቻለሁ። ወጣሁ። ኦሬዲ
ከበታችን በር ዞር ብሎ ግንብ ላይ በጣም ተደግፌ አላለቀስኩኝም፣ ግን በጣም በውስጤ ያዘንኩበት ውስጤ ቁስል ያለበት ታይም ነበር። ምንድነው ምላት እና ኢሚዲየትሊ ወደ ቤት ገባውና ዳቦም እንጀራም የለም ብዬ መለስኩላት። አይ ገንዘብ የለኝም ማለት አልነበረም የፈለኩት። እሺ በቃ አለች። ይችሉበታል ሴቶች ደግሞ እንደምታ እሺ በቃ ችግር የለውም አይ ቲንክ ሩዝ ነበር መሰለኝ። በቃ እንብለዋ በማንኪያ በባዶ ምን ችግር አለው ብላ ቁጭ ብለን ተቃቅፈን ምግቡን በላን። እኔ ግን ሊወርድልኝ አልቻለም። ግን የለኝም ብትላት ኖሮ ምን ይፈጠር? ምንም አይፈጠርም። በደስታ ጉዳዩን እናሳልፈው ነበር። ምንም አይነት ፕሮብሌም ግን ውስጥ አልፈቀደልህ? ውስጤ ግን አልፈቀደልኝም የለኝም ለማለት። እንዴት እሷ ጠይቀኝ እንዴት ማለት ምንድነው ከተረጁ በላይ የለኝም ስትል ፔን ይሰማል። እሱ ከሚሰማው ህመም በላይ ማለት ነው። እና ቤት ውስጥ ያለው እያንዳንዷ ጥቅምም ትሁን ጉዳት አንተ ጋር ነው የሚመጣው የሚመለከትን። የለኝም ማለት ለአንድ አባት አይ ዶንት ኖ አባቴ በጣም አንደርስታንድ ያደረኩበት ወቅት ነው በደንብ። እና አባቴ ገንዘብ በማይኖርበት ሰዓት ላይ ማዘር ትሪት ማድረግ ባለባት ወይ sometimes ታረጋለች sometimes ላታረጋው ትችላለች። ግን መናገር አይጠበቅበትም። በቃ ወንድ ልጅ የለኝም ብሎ አፉን አውጥቶ እንዴ አንተ አገዛም እንዴ በቃ ቆየት ካለ ያ ማወቅ አለባት። እና በዛ መንገድ ፈትኖኛል። ግን ስቲል አልፌዋለሁ አጋጣሚ ሆኖ ግን ከዛ በኋላ አሁን እዛሽ ሞመንት ላይ ሆነ ለራሴ የገባው ቃል ከራስ ጋር ያወራው ምናምን ነገር አልነበረም እንዴ? እንደዛ ቀን ራሴን አውርቼ አላውቅም። ሌሊቱን ሙሉ ነው ያወራሁት ማለት ምክንያቱም 10 ብር ፈትኖኝ እኔ ነው ያውቅም። በሰዓቱ ዳቦ 10 ብር ነበር የሚሸጠው። ዳቦ 10 ብር ነው። ሰው ፈትኖኝ አያውቅም። ዋት ማለት አለኝ እኮ ፋውንዴሽኑ ማለት የገንዘብ ፋውንዴሽኑ ማምጫው ምንጩ አለኝ። ነገር ግን ረጅም ጊዜ የሰበሰብኩት ገንዘብ ህጋዊ በሆኑ ሰዎች በፍተሻ በሚል ሰበብ ተወስዶብኛል። በቃ በጣም ብዙ ገንዘብ ነበር የሰበሰብኩት። ኦልሞስት ረጅም አመት በስራ ዓለም ውስጥ ያሳለፍኩትን ገንዘብ በዶላር መልክ ይዤው ነበር። በዶላር መልክ ይዤው ወንድሜ ጋር ምን ነበር መሰለ በፀጉር ስራ ውስጥ ወይንም በቢዩቲ ኢንዱስትሪ ውስጥ ለምሳሌ የሜካፕ እቃዎች ኢትዮጵያ ውስጥ አይመረትም። ምትገዛቸው በዶላር ሰው በዶላር ለመግዛት ምትከፍላቸው ወይንም እንዲያመጡል ምታዛቸውን ሰዎች ምትከፍላቸው በዶላር ነው። ሰው በዶላር ስትከፍላቸው ዶላር ከየት ታመጣለህ? መሰብሰብ አለበት። እኔ ጋር ፈረንጅም ይመጣል ዲያስፖራም ይመጣል። አንዳንዴ ዶላር ይሰጡኛል። ቲፕ የሚሰጡኛል። ኖርማል ክፍያም በዛ መልኩ ይከፍላሉ። ፕላስ በተጨማሪም ለምሳሌ አንድ ነጋዴ ወደ ውጪ መሄድ ሲፈልግ ዶላር ሰብስቦ ነው የሚሄደው። ከመንግስት ማግኘት የሚችለውን ያገኛል። ከሰዎች ደግሞ መግዛት የሚችለውን ገዝቶ ሰብስቦ ይሄዳል። እኔም ያችን ፕሮሰስ ነበር ያርኩ ነበር። በቁጥር ወደ 13000 የሚጠጋ ዶላር ሰብስቤ ነበር። ከከስተመርም በራሴም እቃ ለማምጣትም ይጠቅመኛል ብዬ 13000 እኮ ብዙ ነው። 13000 ማለት በኢትዮጵያ 780,000 ብር ነው። አዎ ብዙ ነው። ምንድነው የተፈጠረው? ወንድሜ ቤት እንዲመረቅለት ሁላችንም በደስታ ያቺ ነገር ዜናውን ሰምተን ወደሱ ቤት ሁሉም ፋሚሊ ይሄዳል። እና እኔም በሰዓቱ የተከራየሁት መኪና ነበር። በዛች መኪና ወደሱ ጋር ለመሄድ ሞክራለሁ። በመሄድበት ሰዓት ላይ መሃል ላይ ጎማው ይተኛል። የኋላ ጎማው ይተኛል። ሰው ሳየው ጎማው ነው። ወረድኩኝ። ኢሚዲየትሊ ክሪክና መፍቻዎችን አውጥቼ መፈታተት ጀመርኩኝ ቀጥታ። ከዛ በፓትሮል ነው የመጡት። በፓትሮል መጣው ምን ያርክ ነው አሉኝ። የጋቢ ሰዎች ናቸው። በደስታ ጎማ ተኝቶብኝ ጎማ እየቀየርኩ በቃ እሺ ቀይር ብለውኝ ሄዱ። ተመልሰው መጡና ኢሚዲየትሊ ወሬም ንግግርም የለውም ቀጥታ እኔን አታክ ነው ማድረግ የጀመሩት። እኔ ጎንበስ ብዬ ጎማ ለመፍታት እየታገልኩ ነው። በሰዓቱ ሰው የለም። ከምሽቱ 2 ሰዓት አካባቢ ወይ 3 ሰዓት አካባቢ ይጣጋል።
ምንም አይነት ንግግርም አልተናገሩ ብቻዬን መሆኔን ካዩ በኋላ ነው 4 ናቸው ኢሚዲየትሊ መጡ አቆሙት በዱላ ከኋላ መምታት ጀመሩ በመሳሪያ በሰደፉ በቃ እኔ መታገል ጀመርኩ አንደኛውን በቦክስ መጣል 4 አንዱ መኪና ውስጥ እየበረበረ ነበር 3ቱ እኔ ጋር ነበሩ ሰው አንደኛውን ፍጹም ያለስ አትሊስት ብዘጋጅ የሆነ ሌላ ሰው ቢሆን ኖሮ ኢሚዲየትሊ እኔ ይዘጋጃለሁ ችግር የለብኝ የመምታትም የመመታትም ልምዱ አለ ደግሞ የለብኝ ችግር የለብኝ እና አፈጽሞ ደግሞ አጣብቅም እንደዚህ ኢሚዲየትሊ ከአንደኛው ጋር በደንብ ሲያዝ አንደኛው በዱላ በትልቅ ዱላ ነው እኔ መምታት የጀመረው እሱን ብሎክ ለማድረግ በመሞከር ታገልኳቸው በስተመጨረሻ ላይ በቃ ካቀማቸው በላይ ሰው ነው መሳሪያ ማቀባበል የጀመሩት መሳሪያውን ሲያቀባብሉት ኦኬ ሊቪት ቀጣው ስልኬ መሬት ላይ ወደቀ ኪሴ ውስጥ ወደ 7000 ብር የሚጠጋ ብር ነበር ይዘውት ሄዱ እነሱ እዛ መኪና ውስጥ ቀጥታ ሲሄድ መንጃ ፍቃድ የምትቀመጥበት የሆነች አለ ቪትስ መኪና ላይ አለ ያቁታል ቪትስ መኪና ያላችሁ ሰዎች ስትነቅለው መንጃ ፍቃድ የምታስቀምጥበት ነቀል ስታረጋት ትነቀላለች እቃዋ እና በድንጋጤ ይመስለኛል ሲከፍቱት ብሩ ከኋላ ነው እኔ ከኋላ ነው ያስቀመጥኩት በቤት ውስጥ እየተፈተሸ ነበር በሰዓቱ ሰው ሃይድ ለማድረግ እዛ ውስጥ ነበር ያረኩት ገንጣል ሲያረጉት መሬት ላይ ተወድቃለች እንደዛ ነው እንትኑ ቀስ ብለ የምትከፍተው ከሆነ ምናምን በፍጹም ታገኘው አትችልም ግን የሆነ በጉልበት የደበደብኩ ጓጓጓ ምናምን ስታረጋው ቦታውን ይስትና ይወድቃል ሰው በዛ ምክንያት ያችን ገንዘብ አጣዋት ለኔ የተወሰደው ገንዘብ ብቻ ነበር almost the whole life in የተወሰደው ማለት ይቻላል the whole life means በዛው ተሰብሬ ቀርቻለሁ ማለት አይደለም አልተሰበርኩም ያቺ ገንዘብ ረጅም ዓመት በቃ ስራ እቺ ከቁብ ጀምሬ ሰበሰብኳት በቃ የዛ ስሩ ያ ነው ያቺ በቃ ተደምራ ልፋቴ ጥረቴ ያንዳንዷ ነገር አድ እየተደረገች የመጣችው ውጤት ነች ኢሚዲየትሊ በዛች ቅስበት አጥቻታለሁ ሰው ሳጣት ያ ወንድሞቼ መጡ በጣም ነው ያዘኑት ኢሚዲየትሊ የሚገርም ፋሚሊ ስለነበረኝ የጠፋብኝን ገንዘብ በነጋታው ነው ግማሹን የሰጡኝ ግማሹን ተሰበሰበና ተሰጠኝ አልተጎዳህም ነበር በደንብ እንዴ በዱላው እንደነገርኩ ዱላ እኔና ዱላ ጓደኛ ነን በልጅነቴ በጣም አስቸጋሪ ስለነበርኩ ፋዘር በደንብ ነበር ስለዚህ መስል ሚሞሪ አለ በሚከዱላ አለኝ እና ዱላው እስከ ቅርብ ጊዜ ሜቢ ቺያይኒ ትንሽ ትርገበገብ ነበር እኔ ፈልጌ አይኔ እኮ እንትን እንደ አትጥቀሰኝ አይነት ነገር አረኔ እየተቀስኩ አይደለም አጋጣሚ የደረሰው ነገር ነውና ፋሚሊ ወደዛ ነገር እንትን አለኝ ኢሚዲየትሊ በነጋታው ግን ስራ ነበርኩ የገባሁት በሌሊቱ ሙሉ ስታከም ነበር በነጋታው ቀጥታ ስራ ነው ምክንያቱም ህመሜን ባስታመመው ይብስብኛል አንዲት መፍትያ ያመጣልኝ በነጋታው ስራ ገባውኝ ቀጥታ እና ስራ ገብቼ ማሰብ ነው የጀመርኩት ሃው ሚላር ምክንያቱም ግማሽ ዕዳ አለብኝ በቃ ግማሽ ብር የለኝም ተወስዷል በአይ ቲንክ በሁለተኛው ቀን የቤት ክራይና ለሰራተኛ መከፈል የነበረበት ገንዘብ ነበር ኬት ነው የሚመጣው እሱ ማን ነው የምጠይቀው ቤተሰቤ ምን ያህል ሰራተኛ ነበር በዛ ሰዓት 14 15 የሚጠጉ ሰራተኞች ነበሩኝ ከባድ yes ማንንም አላወቀም በጣም the worst time ነበር እና እቺን ታይም እኔና እግዚአብሔር ሆነን አልፈዋለሁ ምን አስተማረ ስኬት በጉልበት ብቻ አይመጣም በማሰብም ጭምር ነው ጉልበት ለነገሮች መጀመሪያ ይሆናል መጨረሻው ግን አይሆንም ስማርት ወርክ ይላሉ ሰዎች ስማርት ወርክ በፊት ሃርድ ወርክ ነው መቅደም ያለበት ሃርድ ወርኩ ላይ ነው ስማርት ወርክ የምትጨምርበት ለምሳሌ አንተ በጣም ጎበዝ የፑል ተጫዋች ነህ የምትገርም ነህ እኔ መጥቼ ስማርትሊ ነው የሚጫወተው ብልህ ረጅም ዓመት ኤክስፒሪየንስ ያለ ሰው ነው አይ እኔ ሃርድሊ አይደለም ስማርትሊ ነው ሃርድ ወርክ ምናምን የሚባል ነገር የለም ብለህ ብትጫወት within a second እንዳለ ኳሶቹን ታስገባቸዋለህ ታሸንፈኛለህ ሃርድ ወርከር ነህ አንተ ከሃርድ ወርከር በኋላ ከልምድ በኋላ ምን አምጥታል ስማርት ወርክ የሚባለው ነገር አምጥታል
እና በሰዓቱ ገንዘቡ ሲጠፋብኝ አይኔ በርቶልኝ ነበር። ይሄ 700,000 ብርን እንዴት ነው ባንዴ ማግኘት የምችለው የሚል ሴናሪዮ ውስጥ ነበር የገባሁት። እንዴት ላግኝ ማለት በፊት ባንዴ እንዴት 1,000 ብር ላግኝ ነበር የምለው። አሁን ግን እንዴት ላግኘው ብዬ በጣም ነገሮችን ከብዙ አንግል ነው መመልከት የጀመርኩት። ያቺን በማደርግበት ሰዓት ላይ ከስተመሮች ይመጣሉ እኛ ጋር ማለት የ40 ሚሊዮን መኪና ይዘው ይመጣሉ። የ60 ሚሊዮን መኪና፣ የ20 ሚሊዮን መኪና እየነዱ ይመጣሉ። ከዛ አንቀን ጀምሮ ነው መኪናው ስንት ነው ማለት የጀመርኩት። 20 ሚሊዮን ብር ነው እኮ እቺ። አይ ቆንጆ አሰላው አንተ በደሞዝ እኔ በማገኘው ገንዘብ በቀን ምሰራው ገንዘብ አለ። የ20 ሚሊዮን ብር መኪና እኔ በስራዬ ለመግዛት 8 ዓመት መስራት አለብኝ። ሳበላ ሳጠጣ ከበላውማ በቃ አለቀ። እና በሰራተኞቼ ባሉኝ ደግሞ የሥራ ስታፎች ባልደረቦቼ ደግሞ ደሞዛቸውን ስሰራው እነሱ ሚኒመም 30 ዓመት እቺ የ40 ሚሊዮን መኪና ለመግዛት መስራት አለባችሁ። ደሞዛቸው መቀመጥ አለበት። ምንም ነገር ሌላ ነገር ሳያደርጉ በቃ ከ30 ዓመት በኋላ ደግሞ ስንት ይገባል መኪናው? yes ቆሞ አይጠብቅም። በቃ ስለዚህ ተርኒንግ ፖይንት የነበረች ምንድነው ከትግል ወይንም ደግሞ ይሄ አብሮ ከጭንቅላት ጋር መታገል ወደሚለው ሴናሪዮ ውስጥ የገባሁት ከዛን ጊዜ ጀምሮ ነው። በድፍረት ሌላ ቢዝነስ ያስፈልገኛል፣ ሌላ ኢንካም ያስፈልገኛል፣ በዚህ ብቻ አልወጣውም ብዬ ሁለተኛው ካፌ ነገሩን የከፈትኩት በዛ መንገድ እና ምክንያቱም ጉልበቴን ነው በጣም ብዙ ጊዜ የምጠቀመው። ያየሁት እሱን ነው። ከቤተሰብ ስመጣ ይታገላሉ ሁሉ በቃ ታጋይ ናቸው፣ ጀግኖች ናቸው። አዲሽናሊ እኔ መጨመር የነበረብኝ የጭንቅላቱ ነው። እነሱም ጋር አለ በደንብ ነው የተሳለ ማይንድ ነው ያላቸው። ነገሮች አንተ ጋር ሲደርሱ የራስ ሲጨመርበት ሞር እያደገ ይሄዳል ነው ጥያቄው። እና እኔ ማይንድ እንዴት ነው የሚሰራው የሚለውን ነገር በደንብ ለማጥናትም አጥንቼም የሆነ ነገር ላይ የደረስኩበት ያን ሳይት ነበር። መጽሐፍ መግዛት ጀመርኩኝ፣ ማንበብ ጀመርኩኝ። how to be rich እንዴት ነው ሀብታም የሚሆነው ተሰርቶ ኢሌጋሊ ሳይሆን ሌጋሊ በምን መልኩ ነው ሰዎች ትልልቅ ቦታዎች ላይ ከደረሱ በኋላ ምንድነው የሚያደርጉት? እንዴት ነው የሚደርሱት? እንዴት ነው ስቴብል ሆነው የሚቆዩት? ሀብታም ትሆናለህ። ሀብታም ሆኖ መቆየት ደግሞ ሌላ ሴናሪዮ። ገንዘብ ማግኘት አለ፣ ያገኛትን ገንዘብ ማቆየት ሌላ ጉዳይ። እንደዚህ አይነት ነገሮችን ብዙ አንደርስታንድ የማድረግ አቅሜ ለስ ነበር ገንዘቡን የመስራት እንጂ ገንዘቡን ደግሞ እንዴት አድርጌ ቦታ ላስይዘው ወደሚለው ነገር አንደርስታንድ ዲፕ አላደረኩትም ነበር። ባደርገውም ማለት ነው ግን ዲፕ አላደረኩትም ነበር ያኔ። እና እንደዛ የተፈጠረበት ሰዓት ነበር። አልፌዋለሁ። እንኳን ግን ተወሰደ ነው የምለው አሁን። ምክንያቱም ያቺ ገንዘብ ባትመጣ ወይ ማን ነው ያቺ ገንዘብ ባትወሰድብኝ ኖሮ አሁን ያለው ይሄ አቤል ላይኖር ይችላል። ማለት ሳስብ ኢን ሚሊየንስ ነው ማስበው። የት ስራ ልክፈት ልል ይችላል አለ ወይ የለም እሱ ሌላ ጉዳይ ነው። ምክንያቱም በአይምሮ ሊሚቴሽን የለም። እንዴት እንደሚመጣም ደግሞ ታውቀዋለህ። አይ ነው በቃ አለቀ። ምንጩን ያዘው። የሚወርድበትን ሳይሆን ምንጩን ያዝ ይባላል። የሚወርድበት ምንም ጉዳይ አይደለም። አሁን ግብጽ የምትንጨረጨረው እኮ የሚወርድበት ነው። ግብጽ ምንጩ እኛ ጋር ነው ያለው። እኛ ምንጩን ስለያዝነው ነው እንባ ከረየው እያለች ያለው። ሰው ምንጩን ያዘው። የሥራ ኮሩ ምንድነው? ኢንካም ጀነሬት ማድረጊያ ያስፈልጋል። ምን አይነት ስራ? ምን አይነት ስራ? ኤኒቲንግ ብቻ ገንዘብ ጀነሬት ያርግ። ገንዘብ ያምጣ እንጂ ኦፍ ኮርስ ማንኛውም ስራ መሆን አለበት። ስለ ስራ ሲነሳ እኔማ በዚህ ደሞዝ አልሰራም፣ እኔማ ይሄን ያህል ጊዜ ተምሬ ምናምን የሚላል፣ እኔማ ሰርቼ ምን አመጣለሁ፣ ምንድነው 1000 ዓመት አይኖር ምናምን የሚሉ ነገሮች ብዙ ሰው ጋር ተንሰራፍተዋል። እንዴት ነው ዲሲፕሊንድ ሆኖ የሥራ ሰው መሆን የሚቻለው? በመጀመሪያ ደረጃ ለ10 ብር ያልተመነ 10,000 ብር አይሰጡም። እኔ የተመረኩት በኢንጂነሪንግና በኢንጂነሪንግ ነው። በዛ ውጪ ስራ አልፈልግም ምትል ከሆነ ችግር የለውም፣ አታገኝም። ምን ችግር አታገኝም። ሁለት ነገር እግዚአብሔር አይነሳም አስሎንጋስ በህይወት እስካለ ድረስ።
የመጀመሪያው ገንዘብ ነው። ሁለተኛው ጉልበት ነው። አለቀ። ከሁለቱ አንዱ አለ። ገንዘብ ከሌለ ጉልበት አለ። ዴፊኒትሊ በቃ አለቀ። ገንዘብ ከሌለ ጉልበት አለ። ጉልበትን ሽጠ ሰርቫይቭ አርግ። አለቀ። ትግሉን እንዴት ነው ያሸነፉት? ትግሉን እብድ መስለው ጭቃ ውስጥ ቦስ ገብተው በቃ ጫማቸውን በልተው እብድ መስለው ብዙ ትግሉን ያሸነፉ ሰዎች አሉ። ሰው አንተም ማለት እኔ ጄኔራል ነኝ እኔ አይሰራም። እንደዛ ወርካውት አያረግም። ለዓላማው እስከሆነ ድረስ ምንንም መክፈል መቻል አለበት። ምንንም ዲግሪ ማተር የሚያደርገው አንዳንድ ቦታ ነው እንጂ በህይወት ስትኖር ማተር አያረግም። ዲግሪ በህይወት ስትኖር ማተር የሚያደርገው your personality ነው። እና እኔን ስራ አልሰራም የምትል ከሆነ ስራው ሰው አያጣም። አንተ ግን ስራ አታገኝም። መልስ ስራው ሰው አያጣም፣ ሰው ያገኛል ስራው። አንተ ግን ስራ መልስ አታገኝም። ስለዚህ ባለች ጉልበትህን ሽጠ ሜክ ማድረግ አለብህ። ራስን ሰርቫይቭ ማድረግ መቻል አለብህ። እና እኔ አልሰራም ይሄን ስራ የምትል ከሆነ እና ታዲያ አድገህ ትልቅ ሆነ የእናትህን እጅ መጠበቅስ ሼም አይደለም? ሼም ነው እኮ። ማንኛውንም ነገር ቢሆን ሰርተ ማለት እንደ መወጣጫ ተጠቀመው። ጅማሬ እንጂ ፍጻሜ አይደለም። ፍጻሜ አይደለም። ጅማሬ ታናሽ ሊሆን ይችላል፣ ፍጻሜ ግን ታላቅ መሆን አለበት። ታላቅ ግን የምታረገው አንተ ነህ። ዳትስ አለቀ። ዳዊት ጎልያድን እንዴት ጣለው? በቃ ምንም ጥያቄ የለውም። በጎቹን ሲጠብቅ ሌሎች አራዊቶችን በሚያባረው ወኔና ሞራል ጎልያድን ጣል። ዳትስ ለምን? በበግ የታመነ በበግማ እንዲህ ከሆንክ ህዝብ ብሰጥ ፒውርሊ ታስተዳድረዋለህ የሚል ሜንታል በቃ አለቀ። ለዛ ታመነ፣ ለዚህ ተሾመ። እና ዲግሪክ ማተር አያደርግም፣ ፒኤችዲ ማተር አያደርግም፣ ማስተርስ ማተር አያደርግም። ዓለም ላይ ለመኖር ፐርሰናሊቲ ካራክተር ነው የሚያስፈልግ። እና ካራክተር ደግሞ የሚመጣው በመስራት ነው። ስትሰራ፣ ስትቆፍር፣ ስትግር ብዙ የሚከፈቱልህ መንገዶች አሉ። ሃርድሊ ትጀምራለህ፣ ስማርትሊ ትጨርሰዋለህ። እንደዛ ነው መሆን ያለበት። ናይስ። በቁጠባ ታምናለህ? በሚገባ። ምንድነው ቁጠባ? ቁጠባ ሚንስ ለሆነ ለፈለከው ነገር አስቀምጠህ ታርጌት መምታት ማለት ነው። ወይንም በግለሰብ ደረጃ ከምናየው ልክ በሀገር ደረጃ ስናየው ምን ማለት ነው? ሀገር ወታደሮች የምትመለምለው በጦርነቱ ሰዓት አይደለም። ሰላም በሆነ ሰዓት፣ ጦርነት በሌለ ሰዓት ላይ ወታደሮች ትመለመላለች። ለምን? እያሰባሰበች እኮ ቁጠባ እኮ። ሌላ አዲስ ነገር አለው እንዴ? የለውም እኮ። ምንም ጦርነት በሌለበት ሰዓት ላይ መሳሪያ ታመርታለች። ለምን? just in case if something's happen ምንም አይነት መደነጋገር ውስጥ መግባት የለባትም። መዘጋጀት አለብህ። አንተም ልክ እንደዛው በህይወት። ይሄ ቁጠባ ነው ፕሪፓሬሽን? ሁለቱንም በለው። ግን እኔ ቁጠባ ነው የምለው። ለምን ካልከኝ ወታደር መመልመል እንደ ቁጠባ ነው። ታዲያ እንዴት አድርገው እንትን ይበሉት? ለሚመጣባቸው ችግር ወይንም ደግሞ ለሚገጥማቸው የሆነ ነገር በምን አድርገው ብሎክ ያደርጉታል። እንደ ሰውም ደግሞ ልክ በግለሰብ ደረጃም ደግሞ በህይወት ስትቆይ የምታውቀው ችግር አለ፣ የሚመጣበት ችግር። የማታውቀው ደግሞ የሆነ ችግር አለ። እኔ ገንዘቤን የምከፋፍለው 3 ቦታ ነው። 20 30 50 በሚባል ወይ ነው ገንዘቤን የምከፍለው። ምንድን ናቸው 20 30 50 ማለት? 50% ለምሳሌ ዛሬ 1000 ብር ከሆነ ያገኘሁት 500 ብሩን 1000 ብር ከሆነ ትርፌ 500 ብሩን ለስራው ነው የምሰጠው። ሙሉ 50%። 30% በጠቅላላ የማደርገው እኔ በህይወት ልቆይ እንድችል ለሚያደርጉኝ ነገሮች በጠቅላላ አውለዋለሁ። ፎር ኤግዛምፕል ቤት ኪራይ ሊሆን ይችላል፣ ልጆች አሉ፣ ልብስና ጫማ፣ ምግብ መብላት። እነዚህ ነገሮችን በ30% በ300 ብሩ አድርጋለሁኝ ማለት ነው። በ300 ብሩ በህይወት እንድቆይ ማቆየት አለብን፣ መብላት አለብን፣ መኪና፣ ነዳጅ፣ ጫማ፣ ልብስ፣ ለነዚህ ነገሮች አውለዋለሁ 300 ብሩን። 20 ብሩን ግን አክሲደንትሊ ለምትፈጠር የህይወት ሴናሪዮ አውላታለሁ። ኢንቨስትመንትም ሊሆን ይችላል፣ ወደ ፈለከው መውሰድ ትችላል። 20%ዋ ግን መቀመጥ መቻል አለበት። ከምን ልጀምር ካልከኝ ካለ 100 ብር ከተቀመጠች። ግን አሁን በቁጠባ
ወይንም ስለ ቁጠባ አብዛኞቻችን አእምሮ ላይ ባንኮችም ሚዲያዎችም ሌሎች ሰዎችም የገነቡብን የሆነ አይነት ነገር አለ። ዝም ብለህ አስቀምጠው የሚወልድ ይመስላል። ዝም ብሎ ገንዘብ ስለተቀመጠ ብቻ ውጤት ያመጣል? ኔቨር። አሁን እንዳልኩ ነው። ለምሳሌ ቅጥር ላይ ያለ ሰው ምን ኢንቨስት ያርግ ካላስቀምጠው ወራዊ ላይ yes እኔ እያልኩ ያለሁት ለእንደዛ አይነት ሰዎች ነው። ቢዝነስ ላይ ላለ ሰው ግን መቆጠብ ማለት በጣም ኪሳራ። ለምን ትቆጥባለህ እንዴ? እቃ ላይ ነው መዋል ያለበት ገንዘብ ማለት እቃ ላይ እቃ ተገዝቶ እቃው ይቀመጥ። እቃው በሆነ አጋጣሚ ይጨምራል፣ አንስተህ ትሸጠዋለህ፣ መልሰህ ሌላ እቃ ታመጣበታል። ቆጥብ ባንኮች ቆጥብ ማሚሉ ባንኮች በምን ያድጋሉ? በሰራተኛ ደሞዝ እኮ ነው ባንክ የሚያድገው። ሌላ ሚስጥር እኮ የለውም። ታዲያ በሰራተኛ ደሞዝ ባንክ የማያድግ ከሆነ ለምንድነው ለሌሎች ሰዎች የሚያበድሩት? አንተን ቆጥብ ነው የሚሉት፣ በሌቭል ይሰጠዋል። ባለሀብቱን ተበደር ነው የሚሉት። ሁለት ቋንቋ እኮ ነው ያለ። እና በድረ አንድ ጓደኛ ያለ ኢምፖርት ኤክስፖርት ላይ ነው የሚሰራው። እየደወሉ ይጠይቁታል። በቃ አለቀ። መቼ ነው እኔ ጋር የሚደውሉ ትላለህ? ሚድል ክላስ ላይ ያሉት ሰዎች ጋር ቆጥቡ ነው ጨዋታው። ቆጥቡ ነው። ሃይ ሌቭል ላይ ውሰዱ። ሃይ ሌቭል ላይ ደግሞ ተበደረኝ። ለምን? ከዚህ የሰበሰበውን ገንዘብ ለዛ መስጠት ነው የሚችሉት። ባንኩ ከየት ያመጣል ገንዘብ? አያመጡም እኮ ከየትም አያመጡም። እና ደግሞ መቆጠብ ቢያዋጣ ኖሮ ባለሀብቶች ለምንድነው ሌሎች ነገሮችን የሚገነቡት ወይንም ህንጻ የሚሰሩት? አይቆጥቡትም እንዴ? መቆጠብ አያዋጣም። እስከሆነ ሌቭል ድረስ በጣም ኢምፖርታንት ነው። ከሆነ ሌቭል በኋላ ግን ኢንቨስት ነው መደረግ ያለበት። ሌቭሉ ምን ያህል ጋር ሲደርስ ነው? ሌቭሉ ምን ያህል ጋር ሲደርስ ማለት በጣም ጥሩ ጥያቄ። ለምሳሌ 5 ሚሊዮን ብር ካለኝ 5 ሚሊዮን ብር የሚገርም ቢዝነስ መክፈት ይችላል። ለምንድነው የምቆጥበው? ምን አይነት ቁጠባ? ለምን አያስፈልግም? 500,000 ብር ወይ 100,000 ብር ካለኝ ምንም አታረገውም ገንዘቡ። ምንም ልታረገው አትችልም። ሜቢ በጭንቅላት ያለውን የሆነ ቢዝነስ መጀመር ከሆነ ካስጀመረ ሰየው። አንተ ግን የምትጀምረው የኢን ሚሊየንስ ጥያቄዎች ከሆነ በቃ አትሊስት የሆነ ሰው መጥቶ እስኪ ሼር እናርግ ቢልህ ስንት አለ? አረ የለኝም፣ ተበላ፣ አለቀ። የነቃ ትውልድ መሆን ያስፈልጋል። የነቃ ትውልድ ማለት በሲቹዌሽን ውስጥ የራሱን ኃይልና እንትን ተጠቅሞ ያቺን ነገር ማለፍ የሚችል ሰው። የነቃ ትውልድ ማለት እንደዛ ነው። አብዛኛውን ግን ያያል፣ ተኝቷል። አይኑ አለ፣ ተኝቷል። ብዙ ጊዜ ሚዲያ ላይ የምትሰማቸው ነገሮች ከተፈጠሩ በኋላ ነው። ከመፈጠሩ በፊት ያለው ትውልድ ነው መሆን ያለበት። እንትና አገኘ ብዬ እኔ ማውራት አልፈልግም። ያገኘሁት እኔ ነው ማለት የምፈልገው። ሰው እሱን ለማለት የነቃ መሆን መቻል አለብህ። የነቃ ስትሆን ደግሞ ለምሳሌ አንድ ቤተሰብ ውስጥ 4 ዳቦ አለን በለው። ከአራቱ ዳቦዎች እዛ ፋሚሊ ውስጥ 5 ሰው አለን በለው ወይንም 3 ሰው አለን በለው። የፈለግከውን ችግር የለም። እና ሁሉም ተኝተዋል። አንደኛው ቀድሞ ተነሳ፣ ነቃ፣ በላው እንዳለ 4ቱንም ዳቦ በላው። የቀሩ ሰዎች ሲነቁ እሺ ዳቦ የለም። ዳቦስ እኔ እንጃ የት ሄደ? ተበላ፣ ተኝታላ። በቃ ከተኛ በቃ ህይወትም ልክ እንደዚህ ነው። አንዳንድ ቢዝነሶችን ነገ ጀምሯል፣ ነገ የሆነ ሰው መጥቶ ጀምሮታል፣ በልቶታል። ስትነቃ የለም። የት ሄደ? ተበላ፣ ተበላ፣ የለም። በቃ አለቀ። እንደዚህ ነው መሆን ያለበት። አለ በህይወት ላይ ያሉ ነገሮች በጠቅላላ በማንኛውም ሲቹዌሽን መሆን ይችላል። ነቅተህ ነው ቅድሚያ የምትጠብቀው። ነቅተህ ቅድሚያ ትጠብቃለህ። በቃ አለቀ። አሁን እንደዚህ ካንተ አይተው በጣም ብዙ የሚጀምሩ ሰዎች አሉ። መጀመርም አለባቸው። እኛ ምድር ላይ የተጀመረ ነገር እናስቀጥላለን እንጂ ምንም እንፈጥረው ነገር አልቋል። የሆነ ነገር ከሆነ አመት በኋላ ይጠፋና መልሰን ይመጣል እንጂ አልቋል። ምድር ላይ አልቋል። ታስቀጥላለህ ወይንም ደግሞ እንደ አዲስ ትጀምረዋለህ። እና የሆነ ሰዎች አንተን አይተው እኔ ያለባቸው ብዬ አስባለሁ። መጀመርም ግዴታቸው ይበቃል። የተትረፈረፈ ዛሬ ነገስትል ዛሬ ምናምን ስትል ሌላ ሰው ይጀምረዋል። አንተ ያሰብከውን ሐሳብ ሌላ ሰው ጀመረው ሚንስ
ያ ሰው ሌላ ሰው አሁን እንደዚህ አይነት ፕሮግራም ባንዴ ሰው ቢጀምር ላያዋጣው ይችላል መልኩን ግን መቀየር መቻል አለበት መልኳን ኦፍ ኮርስ ወደ ራሱ ቶን ወደ ራሱ ከለር አምጥተህ ነው የምትሰራው እኔ ያዋጣኝ የሆነ ነገር ከሆነ ከኔ ሐሳቡን ወሰደው ግን የራስን አዲሽናል መጨመር መቻል አለበት ካልሆነ ዛሬ ነገ ስትል እንደ ዳቦ ትሆናል የት ሄደ ተበላ ምን እንዴት ተበላ ፕሮሰሱን ማን በላው በቃ ሶሻል ሚዲያ ላይ እንደሚወራው ይወራል ማለት በዩ ግን ጸጥ ብሎ ስኬትም እንደዛው ነው አንዳንድ ነገሮች በዚህ መልኩ ቢታዩ ጥሩ ይመስለኛል ስፖርት የጀመርክበትን አጋጣሚ ታስታውሳለህ ማላስታውሰው ያቆምኩበት አጋጣሚን አላስታውስም the whole life ስፖርት ላይ ነበርኩኝ the whole life means ፋሚሊ ይሰራ ነበር መግቢያችን ላይ ነግሬ ነበርና ፋሚሊ ይሰራሉ ስፖርት ስለዚህ ትልቁ ወንድሜ ይዞኝ ይሄዳል አብሮ እዛ ውሹ ሲሰራ ማኔ ጩጬ ነኝ ይዞኝ ይሄዳል በቃ ለቀጻን ልጅ ስለሆንኩኝ ነገሮች በደም ቶሎ ካፕቸር አረጋቸዋለሁ ሶ በተቻለ መጠን ሰራቸው ነበር በቃ ከኋላ እመጣለሁ ከፊት ሆናለሁ ከኋላ እመጣለሁ ከፊት ሆናለሁ ብራዘርም ጋይድ ስለሚያደርገኝ ማለት ነው እና በጣም ደሞ ካደኩኝ በኋላ ሜቢ ማርሻል አርቱ ይቆምና ፊዚካሊ ሰውነት ግንባታ ውስጥ መግባት ምናምን ነገር ይሆናል ወደ ሰውነት ግንባታ ሳይገባው መቼ ነበር ወደ ሰውነት ግንባታ የገባሁት ጸጉር ስራ ላይ ሆኜ ነው በደንብ ዲቴል ውስጥ እንደዚህ አይነት ነገር ውስጥ የገባሁት ዲሲፕሊን እንደሆነ አድርጎኛል ስፔሻሊ ሰዎች ስፖርት ሰራ ብረት እንዴት ከፍለ ብረት ተሸከማለ ምናምን ይላል ሰው ከፍሎ ይጠጣል ሰው ከፍሎ ያጨሳል ከፍዬ ራሴን ሰውነቴን ብጠብቅ ምንድነው ችግር የሚደገፍ ሐሳብ እኮ አለቀ ማጨብጨብ ከቻልክ አጨብጨብልኝ ላንተ ባይሆን ብቻ ማጨብጨብ ግን ካልቻልክ አትሊስት ዝም በል አቃለቀ አንዳንድ ጊዜ አንተ ማድረግ የማትችለውን ነገር ሰዎች አድርገው ስታይ እኔ አጨብጨባል ናይስ ነው ማለት እነሱ ማድረግ ያቃታቸውን ነገር አንተ ስታደርገው ግን እንዴት አራ አይቻልም ይላል ይቻላል ላንተ ነው የማይቻል ለኔ ይቻላል why not እና በፀጉር ስራ ውስጥ ዲሲፕሊን እንደው መስመሬን እንዳልስት ካደረጉኝ ነገሮች አንዱ ስፖርት ነው ማታ እስከ ምሽቱ 2 ሰዓት 3 ሰዓት ድረስ ሰራለሁኝ ስራ እዛ ቀጥታ አልጋም ነው የሚናፍቀኝ ቀጥታ ሄጄ ተኛለሁ ሜቢ ደናም ነገር ላልበላ እችላለሁ ምበላው ነገር የለኝም እንዳትሉ ምትበላው ነገር ላይኖር ይችላል መብላት ግን አይቀርም ያ በጊዜ ሂደት ውስጥ ታገኘዋል ግን በምግብ ሐሳብ በስፖርት አለ መስራት ትንሽ ኪሳራው ይበዛል ትሄዳለህ የእግር ጉዞ ረጅም ትሄዳለህ ምን በላለው ነው ብለ የምትሄደው ምንም እኮ አትበላ ምንም ሳትበላ ልትሄድ ትችላለህ ሶ ማታ ደክሞኝ ነው የምገባው 3 ሰዓት ቤት ስገባ ወዲያው ኢሚዲየትሊ ላተኛ ትችላለህ ትንሽ መቆየት ሊኖር ይችላል 4 ሰዓት ሻርፕ ነው መኝታዬ ላይ ግድ ነው እዛ በጣዋት 2 ሰዓት ተኩልና 3 ሰዓት ላይ ስራ መግባት ስላለብኝ በጣዋትና ተነስቼ ስፖርት መስራት ደግሞ ግዴታዬ እና ስፖርት ለመስራት እንቅልፌ ከተዛባ አረፈድኩ ማለት ስራ ቦታ ላይ ጥሩ የሆነ ነገር አይፈጠርም ሰዎችን ነገር ለማስቀጠል ለረጅም ዓመት በዚህ ሴናሪዮ ውስጥ ነው የነበርኩት እና ስፖርት የጀመርኩበት ሞድ ፀጉር ስራ በመሰራ ሰዓት ላይ ነው ስፔሻሊ ደግሞ የሰውነት ግንባታውን ስራ የሰራሁት በያስባለሁ ሰውነት ግንባታ ሲባል ይሄ ቅርጽ ምናምን ነገር እኔ ምሰራው ለራሴና ለራሴ ነው ማንንም ኢምፕረስ ለማድረግ አይደለም ምሰራው ለራሴ አንተ የምትሰራው እንትን ለማለት ነው አትወጣጣር ምናምን የፈለክበት መሄድ ትችላለህ እኔ የምሰራው ግን ለራሴ ነው እኔ ከማንንም ጋር የመወዳደር ፍላጎቱ የለኝም ማንንም ሰው የመምሰል ሐሳቡ እቅዱም የለኝም ማንንም ሰው ግን ደግሞ እኔን መሆን አይችልም እኔ ነኝ ከኔ ልትበልጥ ትችላለህ እኔን መሆን ግን አትችልም እኔ ራሴ የተገነባውበት የሆነ መንገድ አለ ሶ ማንንም ለማስደሰት ማንንም ለማስከፋት ብዬ የማደርገው ነገር የለም በዛ መሃል ውስጥ ከተከፉት ወገን ከሆንክ ልረዳ አልችልም ከሚደሰቱት ወገን ብትሆን አንተ ላስደስተኝ ይፈልግ አይደል እኔ ኑሮዬን ነው የምኖረው በፈለኩ መውሰድ ትችላለህ አንተ ራስ መቆም ሳትችል ሌላን ሰው ለማስደሰት በመታረገው ጥረት ውስጥ ህይወት እየከፋችበት ሄዳለች በቃ ሴቭ
ራስህን መጀመሪያ ራስህን ሴቭ አድርግ እየቀጠለ ይሄዳል ከዛ አይ ሴቭ ማለት ምን ማለት ነው በቃ ሴቭ አድርግ በገንዘብ ሴቭ አድርግ በሰውነት ሴቭ አድርግ ኢነርጂን ሴቭ አድርግ አብዛኛዎቹ ነገሮች ለራስህ ነው መዋል ያለበት ለራስህ ሳይውል ቀርቶ ለሌላ ሰው ዝም ብለህ ያባከንከው ብትሄድ ምን ጥቅም አለው አለቀ መጀመሪያ ስለ ሰው ከማውራት በፊት ስለ ራስህ ሜክ ሹር ዲፕ ማወቅ እኔ አቤልን አውቀዋለሁ በደንብ ምን ያክል ድረስ ጉልበቴ መሄድ እንደሚችል እኔ አውቀዋለሁ አንዳንድ ጊዜ እኔ ራሱ መፈራው ማንነት አለኝ በቃ የሆነ ሰው እሱ እኮ ምናምን አላ ማን እኔ ራሱ መፈራው ማንነት አለኝ ዶንት ሜክ ሚ ናይስ ምን ስፖርት ነው የምትወደው ከፊዚካል ፊትነስ ቻሌንጅ የሚያደርጉኝን ስፖርቶች በጠቅላላ ወዳቸዋለሁ ማልሰራው ስፖርት የለኝም እንደዚህ ህግ የለኝም ዛሬ በዚህ ግባ በዚህ ውጣ የሚል እንትን ውስጥ አልገባም ምሳራቸው የትኛው ፓርት ሞር በደንብ በቃ ወደው ምሰራው ያ ቦዲ ቢልዲንግ ላይ እኛ ሀገር ላይ ሌግ ምናምን ይታማል እንዴ እሱ ዋና ነው እሱን ወደዋለሁ አልልህም በቃ ከመውደድም በላይ ነው ምክንያቱም ምንድነው የሚከብድ እኔ የምፈልገው መጀመሪያም ስፖርት ስሰራ ስጀምርም ለምሳሌ መንደይ ሲባል ደረትና የሆነ ነገር ነው የሚሉት አይደል መንደይ እግር ነው ሌግ yes ካርድ ነው የሚጀምረው ሌግ ነው አረ ማክሰኞ እኮ የሆነ አማሙቀ ምናምን ማማሙቅ ምንድነው የለም ምክንያቱም አይምሮ ለኮንፈርት በጣም ቅርብ ነው አይምሮአችን ለኮንፈርት በጣም ቅርብ ነው ስለ ደግሞ በጣም ዲፕ ቅርብ ነው ለሃርድ እንደሆኑ ነገሮች ደግሞ ራቅ ያለ ነው እኔ ለኮንፈርት እንደሚቀርበው ለሃርድ ነገሮች በጣም እንዲቀርብ ነው የምፈልገው ሰው ማድረግ የሚችል ሰኞ የገባ ስፖርተኛ ማክሰኞ ሮብ አይከብደው ምን ብሎ ይገባል እኔም እንደዛ እና አይምሮዬን ቻሌንጅ ነው የማደርገው አለቀ ሙቆሃ ሲሆን ደስ ይላል ቀዝቃዛስ በቃ እኔ ቀዝቃዛ ነው ደስ የሚለኝ ተወዳለህ አትወድም እሱ ሌላ ጉዳይ ነው እሱ አትጠይቅኝ አልወድም ነገር ግን እኔን ቻሌንጅ ያደርገኛል በደንብ ራቤል ተው ግድ የለም ዝም በል ያስ አላ ሰው ደስ እያለኝ ነው የምወስድ ሌሊት ነው እንትን ነው ብርድ ነው እና ምን ይሁን አዎ ብርድ ነው አዎ በጣም አሪፍ በቃ ቀዝቃዛ የምታጠው እንደዛ ምን ያህል ስኳት ትወርዳለህ በምን በኪሎዎች ምናምን ደረጃ ነው ሜቢ ከመቶ ምናምን አልፋለሁ ይሄ ማንሳቱን እንደ ጎል አላየው እኔ እንደ ጎል የማየው መስራቴ አንዳንድ ሰዎች አሉ ወይን አንስቻለሁ ወይን እንትን ብያለሁ እንዴ ነው ጉዳዩ እሱ አይደለም ጀነራላይዝድ የሆነ ሰው መሆን አለበት ስፖርቱም ላይ ስሰራ እኔ እንደነገርኩ ነው ለውድድር አይደለም ሰራው ለራሴ ነው የምሰራው ፕላስ ደግሞ ጂም ቤት ውስጥ የማየው አንዳንድ ስህተቶች የሆነ ሰው አነሳና አንተ ማንሳት አለብህ ብዬ አላስብም እግር የሚገነባው በስኳት ብቻ ነው አይደለም በደንብ ብዙ ኤክሰርሳይሶች አሉ በሚገባ ስኳት ካልሰራ እሱ እንትን አይደለም ለሆነ ምን ታመጣለህ ምን ይመጣል ማለት አንዳንድ ጊዜ በስፖርት ለምትጎዳቸው ጉዳቶች ሰውነት መኪና አይደለም ስፔር ፓርት የለውም ለሰውነት ካልኩ ነው በቃ አለቀ ተጠንቀቀ ነው መስራት ያለብህ አረ እንትን በለው አሪፍ ነው ስራ አንተ እኔ አልሰራም አንዴ ጥንጥዬ ካልክ እንደ መኪና አለ እቃው አንተ ጋር ተብሎ አይገጠምልህም እና ስትሰራ አንተን ቻሌንጅ ብቻ ሊያደርግ የሚችል እንጂ ሌላ ሰው ኢምፕረስ የሚያደርግ ነገር ልስራ ካልክ እንዳትረሱ ተበላች ሰውነት ስፔር ፓርት የለውም እና እናንተን ቻሌንጅ የሚያደርግ እንጂ ሰዎችን ኢምፕረስ የሚያደርግ ነገር ለመስራት አትሞክሩ እኔ በዛ መንገድ ነው የምሄደው የሆነ ኮች አይቶኝ ልክ አይደለም ምናምን እሺ አንተ ስራው እኔ የራሴ ልስራ ተወኝ ኢጎ አይደለም ወይንም ደግሞ ይሄ እንትን ምናምን ነገር አይደለም አይ ኖ ማይሰልፍ ነው ከራሴ በላይ ማን ሊያቀኝ ይችላል እንዴ ማንሳት የምችለው 10 ነው 10ን ኢንጆይ ያረጋታለሁ በቃ አለቀ 15 ላይ መድረስ እስክችል ድረስ 10 ጋር አትጨቅጭቀኝ ምን አርግ ነው የምትል ሌላው ምን ማወቅ ፈልጋለሁ መሰለ
ይሄኛው ፐርሰናሊቲ እና ሜንታሊቲ ሲመጣ አይኖ በውስጡ በጣም ብዙ ከባድ የሆኑ ጊዜያቶች ከነገርከኝም በላይ ያሳለፍካቸው እንደሚኖሩ እርግጠኛ ነኝ። ያስለቀሰህ ግን ይኖራል? ያስለቀሰኝ አንድ ሞመንት የአባቴ ሞት ነው። የአባቴ ሞት አስለቅሶኛል። ከዛ ውጪ እንባ ሊመጣብኝ ይችላል፣ አልቅሼ አላቅም። የአባቴን ሞትም ደግሞ ያለቀስኩት የቀብሩ ሰዓት ላይ በጣም the worst day ነበር ለኔ ብቻ ነበር፣ ለፋሚሊያችን በጣም ከባድ ጊዜ ነበር። በኮሮና ሰዓት ነው አባቴ ያረፈው። ሰው ያኔ በደንብ ነው ያለቀስኩት። የኔ አባት ቆፍጠን ያለ አባት ነው። ቆፍጠን ያለ አባት ነው ስለ ግርማ፣ ስሙ ግርማ ነው። ግርማ ሞገሱ ራሱ ያስፈራል። ጋሽ ግርማ ነው የሚባሉት። እና ጀንተል ያለ አባት ነው ያለኝ፣ ነፍሱን ይማረው። ያኔ አልቅሻለሁ በደንብ። ከዛ በኋላ ግን ሳስታውሰው በኩራት ነው ማስታውሰው። በፍጹም አንዳንድ ሰዎች የሞተባቸውን ሲያስታውሱ ያለቅሳሉ። በፍጹም ማልቀስ አለባቸውም የለባቸውም የሚል የሆነ ውሳኔ አልሰጣቸውም። ነገር ግን የሞተው ሰው በህይወት ቢኖር የናንተን እንባ ነው የሚፈልገው ወይስ የናንተን ጥንካሬ ነው የሚፈልገው? የኔ አባት አሁን በህይወት ቆሞ እኔም ቢያይ እሱ ሞቷል ብዬ ሳለቅስ ነው ደስ የሚለው ወይስ ጠንካራውኝ ጀገን ብዬለት ላይፍን ስገፋ ነው ደስ የሚለው? የትኛውን ጀገን ብዬ ህይወትን ስመራ ነው ደስ የሚለው? ሰው በህይወት እንዳለ ነው እኔ ማስታውሰው። እሱ በእኔ ይገለጻል። አቃለቀ። አንዳንድ ጊዜ የምናልማቸውና የምናቅዳቸው እቅዶች እስከምንደርስባቸው ያቻኩሉናል፣ ያሯሩጡናል፣ ዋጋ ያስከፍሉናል። ስንደርስባቸው ግን አብዛኛው እንግዲህ ቅድምም ስታነሳው ነበረ ያንን ማስቀጠል በጣም ከባድ ነው የሚሆነው። እንደገና እዛ ውስጥ ነው ደስታችንን የምናስቀምጠው። ከደረስም በኋላ ምንም ሳቲስፋክሽን ላይ ሰጠን ይችላል። ከመድረስ በፊት ምን ነበር አስቀምጠህ የነበረው? ከደረስክ በኋላ ስሜቱ እንዴት ነበር? እዚህ ቤት የመጡ ሰዎች አንተ ጋር በጠቅላላ ሰዎች እከሌ ቀርቧል ብለው ሊመለከቱት ይችላሉ። እከሌ መቅረቡን ባልጠላው፣ እከሌ ግን እንዲያወራ ጠያቂው የሚገርም ጥያቄ መጠየቅ መቻል አለበት። እና አንተ ከባድ ጠያቂ ነህ። እና እዚህ ጋር የሚመልሰውን ሰው ሳይሆን ምን ተጠይቆ ነው ጥያቄው። የሆነ ተራ ጥያቄ ከጠየቀኝ ስለ ተራው ጥያቄ መልስላለሁ። ተመልካችም የሚያየው ያቺን ተራ መልስ ብቻ ይሆናል። እኔ የምመልሰው መልሶች በጠቅላላ ከጠያቂው የሚመጡ ነገሮችን ነውና እምትገርም ጠያቂ ነህ። ቴንክ ዩ አመሰግናለሁ። የተሳልክ ሰውና ፈገግ እያልክ ከባድ ጥያቄ ጣል ታደርጋለህ። ናይስ ነው፣ አሪፍ ነው፣ በጣም ደስ ይላል። ኢነርጂ ማች እናደርጋለን። ህልሜ እንዲህ ትልቅ ነው ምናምን የማይደረስ ህልም አይደለም። $1 ቢሊዮን ምናምን ብልክ አሬማ ምናምን ትለኛለህ። ኤግዚስት አላረገም ግን አርጓል። በቃ አለቀ። እና የሚገርም ፋሚሊ አለኝ። የመጣሁበት ፋሚሊ የሚገርም ነው። እኔም እየገነባሁት ያለሁት ፋሚሊ በጣም የሚገርም ነው። በዛ ውስጥ በሚስቴ በጣም ደስተኛ ነኝ። በልጄም በጣም ደስተኛ ነኝ። 2 ልጅ አለኝ። በልጆቼ በጣም ደስተኛ ነኝ። ሲገርም በእናትህ። ያ ልጆች የህልም መጨረሻ ባይሆኑ ህልምህን ግን እንድታሰፋ ያግዟል። ለእኔና ለሚስቴ የነበረኝ ኢንካም ከበቂ በላይ ቢሆንም ልጅ ግን ሲመጣ ልጅ በረከትም ይዞ ይመጣል፣ እዳም ደግሞ አለው። ማለት ልጁ በቆሎ አይድግም። እና ምን ያስፈልጋል? ሞር ኢንካም ያስፈልጋል። ሞር ኢንካም ውስጥ ምን አለ? ተጨማሪ ህልም አለ። ተጨማሪ ህልም ውስጥ ምን አለ? ሪዛልት አለ። ሪዛልቱ ምንድነው? ኮምፎርቴብል የሆነ ፋሚሊ መመስረት ነው። ማንም ወንድ ብትጠይቀው ስኬትን ላንተ ነው የምትፈልገው ለቤተሰብ ነው ብትለው የሚመልስልህ መልስ ለቤተሰብ ነው የሚል። ለኔማ በቂ ነገር አለ። ላንተ እኮ በቂ ነገር አለ። ላንተ ከበቂ በላይ የሆነ ነገር አለ። ባንተ ዙሪያ ግን ላሉ ሰዎች አይበቃም። ሰው ያቺ ነገር ስለማይበቃ ምን ማድረግ ያስፈልጋል? ተጨማሪ የሆነ ሪሶርስ ያስፈልጋል። ተጨማሪ ሪሶርስ ደግሞ ለማግኘት ምንድነው የሚያስፈልገው ካልከኝ ኢንካም ሪሶርስ ነው። በቃ አለቀ። ኢንካም ሪሶርስ ምን ማለት ነው? ተጨማሪ ስራ ማለት ነው። አሁን የከፈትኳቸው ስራዎች አሉ። አዲስ የምጀምረው ስራ አለኝ።
እነዛ ስራዎችን ማን ወለደው ካልከኝ የኔ ጭንቅላት ቢያፈልቃቸውም እንዳፈልቀው ግን ልጆቼ አይን አልከፈቱም። አይን ከፍተው ነው የማያቸው ማለት አሁን በእኛ ጊዜ በጣም ትልቅ የሚያምርህ አቦለድ ትልቁ በቃ በአሁን ሰዓት ልጆች በጣም የሚያምራቸው የሆነ ሳይክል ግዛልኝ ይለዋል። ሳይክሉ ስንት ነው? 20,000 ብር እና ደግሞ አደግ ሲል አባዬ ጓደኞቼ እኮ የሚቀጥለው ሰመር ላይ ዱባይ ይሄዳሉ እኔንስ መች ነው የምትወስደኝ አለ ምናምን ጉዳይ የለም። ስለዚህ ቀጥታ ምንድነው አለው ነው ሰው ወደዚህ ጉዳይ ላይ ሳይመጣ ቀድሜ ነው yes ማለት ጀግኖች ቀድሞ ይዘጋጃሉ ይባላል። እኔ ጀግና ነኝ ቀድሜ ይዘጋጃለሁ እና ህልሜ ኦሬዲ እየኖርኩት ነው። ነገር ግን አድማሱን አስፍቼ እንድኖረው ፋሚሊ በደንብ አግዞኛል። ለኔ በቂ የነበረ ነገር ፋሚሊ ስመሰርት ልጆች ሳፈራ በጣም እንደወጣ እንድወርድ እንድግር እንድጥር በደንብ አግዘውኛል። እና ኦሬዲ እነሱ ናቸው የዚህ ህልም ባለቤቶች ልበለው። እኔ ነኝ ማሳካው ግን ቀራጮቹ ወይንም አይበቃኝም ያለኝ ነገር ተመስገን በፍጹም የማማረር ሴናሪዮ ውስጥ አይደለም ግን ያለኝ ነገር አይበቃም። ሰው እንዴት ልጨምር? መጨመር ምን አመጣው? ያለኝ ነገር አይበቃኝማ ብያላ ሳድጋት በዛ ላይ የሚበላ ነው እሱ ነው ማለት ፕላስ ለልጅ ስታሳድግ ደረሰኝ የለው አታወራረደው ምንም ታወራረደው ነገር የለም። በንግዱ ዓለም ላይ እቃ ገዝተህ ታወራረደዋል። ፋሚሊ ግን ስትመሰርት ለቤተሰብ እያንዳንዱ የምታረጋቸው ነገሮች አይወራረድልም። ሰው ያቺን ያወጣትን እኔ እያሰብኩ ማውጣት አልፈልግም። ገባ? እያሰብኩ እንዳላውጣው ምን ያስፈልገኛል ካልከኝ በቃ ሌላ ሳላሰበው ማግኘት ያለብኝ የሆነ ሪሶርስ ያስፈልገኛል። አንድ ገቢ ለአንድ ሰው ነው የሚበቃው። አንድ ገቢ ለአንድ ሰው ሊበቃ ይችላል። ለሁለት ለሶስት ከዛስ ደግሞ ይሄ የሆነ እንደዚህ ረቀቅ ያለ ነገር ውስጥ ባታስገባው ነገር ግን ሰው በህይወት ላይ ሲቆዩ ሊያደርጋቸው የሚገቡ ነገሮችን ኤክስፒሪየንስ ፋሚሊ ቢያይ ደስ ይለኛል። እኔ ስኬትን የምፈልገው ለኔ አይደለም I'm already have it። ለቤተሰቦቼ ግን ወይንም ለመሰረትኩት ፋሚሊ ግን ሜቢ ላይበቃ ይችላል። ሰው አዲሽናል ያስፈልገኛል። አዲሽናል ማንንም ወንድ ይፈልጋል እንደነገርኩ ሁሉም ወንድ ምናልባት ጧት የሰራው ገንዘብ በቂው ነው። አንድ ራይድ የሚሰራ ሰው ሊኖር ይችላል። ጧት አንድ ሰው አድርሶ ሲመለስ 500 ብር ይሰራል። 500 ብር ለማዋያ በቂ አይደለም። በቃ እኮ ምሳን ትበላለህ ራትንም ሊያበላ ይችላል። በቃ አለቀ። አይበቃኝም መስራት አለብኝ የሚለው ለማን ይመስላል? ለማን ነው? በቃ አለቀ። እና ልክ ነው መጣር አለብህ መጋር አለብህ። አይበቃኝም ማለት መቻል አለብህ። መጋር ምንድነው? መጋር means ጥሬ ግሬ ይላል ሰው። እሺ መጣር እሺ ያ መጣር እና መጋር ልዩነታቸው ምን መሰለ? መጣር ጧት ከእንቅልፍ ተነስተ ስራ ቦታ መሄድ። መጋር ግን ስራ ቦታ ላይ የሚሰሩ ስራዎችን በግድ መስራት ነው። አይምሮ መስራት አይፈልግም። አስሎንጋስ እስከበጣህ ድረስ ግን መስራት አለብህ። በቃ አለቀ። አማራጭ የለህም። ግዴታ ሲሆን መጋር yes ግዴታ means እኔ ወንድ ልጅ ሰው አስገድዶት ስራ ባይሰራ መልካም ነው። ራስን ነው ራስን ማስገደድ ያለብህ። ጠዋት ስትነሳ ራስን ማሸነፍን ሜክ ሹር። ራስህን ካላሽ ጠዋት ከማታ ይጀምራል። ሲጀምር ማለት ነው ማታ ላይ መልካም የሆነ እንቅልፍ ከሌለ ጠዋት ዴፊኒትሊ መጥፎ ነው የሚሆነው። ምንም ጥያቄ የለውም። ማታ ላይ ኦን ታይም ጠብቀህ መተኛት አለብህ። ፋሚሊ እየተጫወተ ነው እየተሳቀ ነው በወር አንድ ጊዜ ወይንም በሆነ ጊዜ አንዴ ኦኬ። ዴይ ቱ ዴይ ግን ፋሚሊ ካለ 4 ሰዓት ላይ ከሆነ መተኛ ደህና ደሩ። በመጀመሪያው ቀን ላይ ልተኛ ነው አረ ትንሽ አትጫወቱም ትባላለህ። በሶስተኛው በአራተኛው ግን እሺ ደረሰ ግባ ተኛለህ። yes ከዛ ለጧት ፕሪፔር አደርጋለሁ።
ለምን እኔ ማሽን ነኝ እኔ እኮ ሶልጀር ነኝ ወታደር ነኝ ወታደር አይመሰገንም ወታደር ሽልማት እንካ አይባልለትም ወታደር ደስታው የቤተሰቡ ፈገግታ ነው በቃ በጣም ለኔ አይደለም ጉዳዩ ለኔ so I'm already በቃ ግን በዙሪያ ያሉ ሰዎች የኔ ማግኘት በጣም ኢምፖርታንት ነው በደንብ ማለት ብዙ ሳቅ የራቃቸውን ሰዎች መመለስ የምችልበት ትልቁ ወፕኔ ስራና ስራ ነው that's it ያ ሚገርም ነው ምን የምጠይቀኝ ጥያቄ አለ በስኬት ውስጥ እስከዛሬ ከጠየካቸው ሰዎች ውስጥ ያው obviously የምታገኘው የሆነ ኤክስፒሪየንስ ይኖራል ይሄ ቤስት አድቫይስ ነው ምርጡ ምክር ነው አሁን ላለውበት የሆነ ሜንታሊቲ ጠቅሞኛል ብለ እስከዛሬ ካቀረብካቸውም ካላቀረብካቸውም ሰዎች የሆነ ነገር ይወሰድከው ይሆናል ሰፋም ካለ ይበል ካላለም ግን አጠርካልክ ምን እስከዛሬ አንተ ያገኛቸውን ሰዎች እኔ ማግኘት እድሉ ስላልነበረኝ እነዛን ሰዎች ባንተ ውስጥ ማግኘት ስለምችል ነው ምን ተጠቅመሃል በጣም ብዙ ነገር ግን ሁሉንም የሚያመሳስል አሁን ላይ ላለሁበትኝ ደግሞ በደንብ እኔም ሪያላይዝ እንዳደርገው ያደረገኝ ነገር it's all about timing ሁሉም ነገር የጊዜ ጉዳይ ነው ጊዜ ነው የሚያነሳ ጊዜ ነው የሚጥልህ ከወደክም ጊዜው ነው ከተነሳህም ጊዜው ነው ሻይን ካደረክም ሻይን ያደረክበት ጊዜ ስለሆነ ነው ስለዚህ በጊዜ አትቀልድ ያልፋላ አትመልሰው አንዴ እስካሁን ያወራነውን እኮ ወደ ኋላ ተመልሰን አናገኘው ወጣትነት ጊዜ ነው በወጣትነትህ ያላደረከውን ነገር በኋላ ላይ ካለፈ በኋላ ብትቆጭበት ብትጸጸትበት እንቧ ከረዩ ብትል ወደዚህ ብትል ምንም ጠብ የሚል ነገር የለም ስለዚህ ጊዜህን በትክክለኛው ሁኔታ ተጠቀምበት ከወደክም በቃ የጊዜ ጉዳይ ነው ሰዎች ወርቀው ካየህም ጊዜ ነው የጣላቸው ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ሊቀቁ ቢሉ በቃ ጊዜያቸው ስለሆነ ነው so it's all about timing በደንብ የሚገርም ነገር ነው ያ በጣም አሪፍ ነገር ነው ነገርኩ ምንድነው ያንተ እስካሁን በህይወትህ የተማርከው ትልቁ ምክር ወይንም የተመከርከው ምክር ከፋዘር ነው የተመከርኩት ምክር አባቴ ነው እኔ ዴቨሎፕ አድርጌዋለሁ ምክሩን ምንድነው መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ የሚል ምክር ነው ከፋዘር የተቀበልኩት ምንድነው እሱ ሲመክረኝ የመከረኝ ስራ እሺ ማለት በኋላ ትቸገራለህ በኋላ እንዳትቸገር በኋላ ፈገግ እንድትል አሁን መስራትን አትጥራው ስራ የሚል እዛ እኔ ጨመቃረኩትና መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ በቃ አለቀ ማለት ሰዎች ሲጨፍሩ አንተ ጸሎት አድርግ ሰዎች ገንዘባቸውን ሲበትኑት አንተ ሴቭ አድርግ ሰዎች ገንዘባቸውን መበተን ሲያቆሙ አንተ ቆጥብ ሶሳይቲው የሚያደርገው ነገር በተቻለ መጠን ተቃራኒ ለመሆን ሞክር ይሄ ነው እኔ ትልቅ አድቫይስ ያገኘሁት በቃ አእምሮዬ ላይ ሁሉ ያለች አጠፋም ፋዘር አውጭ ብሎኛል የሚገርም ነው ላለውኝና it's all about timing ላልከው ደግሞ በትግስት የምትለው ነገር ነው በደንብ ልትነግረኝ ይፈልከው ምንም ጥያቄ የለው ልፋ ውጣ ውረድ ብዙ አውርተናል በዚህ ሁሉ መሃል ውስጥ ህይወት ኳስ አይደለም ይሄ በ90 ደቂቃ ውስጥ ውጤቱን አታገኝ ውጤቱ ወዲያው የሚታወቀው ኳስ ብቻ ነው በቃ አለቀ ከሌ አሸነፈ እሺ ገባ ወጣ በቃ አለቀ የህይወትን ውጤት ለማወቅ አመታት ያስፈልጋል አመታቶች በደንብ ያስፈልጋል ጊዜ በደንብ ያስፈልጋል ምክንያቱም ሪዛልቱን የምታገኘው በጊዜ ውስጥ ስለሆነ ማለት ነው እና ትግስት አንድ በቃ ትግስት የጎደለው ወይንም ደግሞ ጨው የጎደለው ወጥነቱ በጣም ያምራል ልትበላው ግን አትችልም አይጣፍጥህማ እና ትግስት የጎደለው ህይወት በጣም ቢያምር አሪፍ ነገሮችን ቢኖርም ችኩል ከሆንክ
ለእንደዛ ነገሮች አልታጨህም ሞክረሃል ግን አልታጨህም ሞክረህ ሊሆን ይችላል ግን አታገኛቸው ትግስት ካለ ውሃን በወንፊት መያዝ ይቻላል ዋናው ነገር በረዶ እስኪሆን መታገስ ነው መጠበቅ አለብህ በረዶ ከሆነ በወንፊት ትይዘዋለህ በቃ አለቀ በረዶ እስኪሆን ግን መጠበቅ አለብህ እና 1000 ዓመት አይኖርም ፈታ በል እንትና የምንኖረው ሁሉ ጊዜ ነው የምንሞተው ደግሞ አንዴ ነው እስከምትሞትበት ቅስበት ድረስ እየኖርክ ነው ሰው ስትኖር ምን አይነት ኑሮ ነው የምትፈልገው ምረጥ ተሰጥቷል ከፈለክ እንደ ከሌ ከፈለክ እንደዛ ከፈለክ አይ ራሴ ዲዛይን አድርገዋለሁ ህይወቴን ማለት ትችላለህ ዲዛይን ያደረከውን ህይወት ውልጥፍ ማለት የለብህም በቃ ሪዛልቱን ታውቀዋለህ ለዛ ሪዛልት ተገዢ መሆን አለብህ ለዛ ሪዛልት ተገዢ የማትሆን ከሆነ በቃ አለቀ አታገኘው ለምትፈልገው ነገር ዋጋ የማትከፍል ከሆነ ለምታጣው ነገር በፍጹም እንዳታለቅስ እንዳታዝን ለፈለከው ነገር ዋጋ መክፈል ግዴታ ነው በቃ አለቀ ንጉስ የሚሆነው እቺ ክራውንዋን ሲያረጋት አይደለም ንጉስ የሚሆነው ሲዋጋ ነው የምትዋጋው ለምንድን ነው ንጉስ ለመሆን እኮ አንተ በቃ አለቀ እኮ ማለት የሆነ በህይወት ምትገርም ሴት ልትፈልግ እኮ ትችላለህ እሷ ሴት ግን ምንድነው የምትፈልገው ነው ጥያቄ ቅድም ገልጬዋለሁ ምንድነው የምትፈልገው ጀግና ወንድ ጀግንነት ወይንም ግሬት የምትባለው ነገር የያዘችው ኮምፖነንቶች አሉ ከነዛ ነገሮች ውስጥ መሐከል ምትገርም ፐርሰናሊቲ ያላት ውመን ልትሆን ትችላለች ብዙ ሰዎች ቆንጂዬ ሴት ብቻ ይላል ምንድነው የምትፈልገው ቆንጂዬ ሴት ግን ቆንጂዬ ብቻ ነው የምትሆነው አግሊ የሆነ ፐርሰናሊቲ ሊኖራት ይችላል የሆነ ዴቪል የሆነ ፐርሰናሊቲ ሊኖራት ይችላል ሰላምን ላትሰጣት ትችላለች ቤት ስትገባ በቃ ሲኦል ልታረገው ትችላለች ሲኦል ማለት የመደብደብ መውጋት ምናምን ለኛ አንድ ቃል በቂ ነው ይገባናል ወይ ነው ማለት የወንድ ልጅ ትልቁ ሰላም ቦታ ቤቱ ሌላ ሰላም ልታገኝበት የምትችልበት ቦታ የለም አግብተህ ከሆነ ሚስት ሰላም መስጠት የማትችል ከሆነ the right woman አይደለችም ወይ the right woman ምንድነው እንትናቸው ኳሊቲያቸው አንተ በጀመርከውና ባለምከውና ባቀድከው ነገር ውስጥ ሰፖርቲቭ ናቸው the right woman የሚባሉት ካራክተር ያላቸው እና ሰፖርቲቭ ናቸው means even if እንኳን የማይመስል ነገር ቢሆን እንኳን they gonna support you ማለት እኔ ሴት ልጅ ወንድ ልጅን እንዴት ነው ትክክለኛው ነው ወይንም ምን ስላት ነው በቃ ይሄ ዋና እሱማ ነው የሚባለው ካልከኝ እወድሻለሁ ሲላትም አይደለም በጣም አፍቅርሻለሁም ሲላት አይደለም ኤክስፔንሲቭ ፍራት ጋብዝሻለሁም ሲላት አይደለም በቃ ፓሪስ ላይ ፎቶ ለንደን ላይ ሻይ ምና ነው ትክክለኛ ወንድ እንደሆነ የሚታወቀው አንድ በቃ ቪዥን አለው ቪዥን ህልም አለው እዛ ህልም ውስጥ የሷን ፓርት አለ ይሄን ህልሜ ላይ እንድታግዥኝ ይፈልጋለሁ ካለ ፈልጋታል ማለት ነው ህልም ውስጥ አንቺ ማትኖሪ ከሆነ አልፈለገሽም ማለት ደራይት ወንድ አይደለም ለሴቷም ለወንዱ እና እኔ ህልሜ ላይ ወይንም እኔ ቪዥኔ ላይ ቪዥን አያልቅም ምንድነው ህልም ምናምን ካልከኝ እስኪ ባጭርካ አያልቅም ህልሜ እንዴት ያልቃል አስሎንጋስ እስከ ተነፈስኩኝ ድረስ ህልም አያልቅም እና እኔ ህልም ላይ መታ አዲሽናል አታርገው አትሊስት ግን ጋሬጣ አትሁንብኝ ወይንም የሆነ እንዳላሳካው ከሚፈልጉ ሰዎች ውስጥ መሃል መሆን የለባትም እንደዛ ሜቢ በማወቅም ይሁን ባለማወቅ እኮ ሊሆን ይችላል ግን ተጠቆም ታረጋለህ እዚህ ላይ ያገሽኝ አይደለም ምን ነው ትላለህ እና የሚመለስልህ መልስ ዳራይት ወመን ነች አይደለችም እግዚአብሔር ይመርጥልሃል ፈጣሪ ነው ፈጣሪማ ፈጠረኩ ሴቷን ፈጠረ እኮ ቹዝ ምረጥ of course እንዴ አይ ለአንድ ሰው አንድ ተፈጥሯል ተፈጥሯል ማግባት ግዴታ አይደለም ሳያገቡ የሚሞቱ ሰዎች የሉ እና ለነሱ እግዚአብሔር አልመረጠላቸውም ነው
ለኔማ ከላይ ነው አረ ምን አፎግር ተዋ ማለት ሳያገቡ የሚሞቱ ሰዎች አሉ ምንም ጥያቄ የለውም እግዚአብሔር የሆነ ነገር ባርኮ ይሰጣል የተሰጠህን ነገር ግን ማስቀጠል ግዴታ ነው ግን አሁን ብዙ ሴቶች አሉ የተባረከችዋ ግን ከእግዚአብሔር ነው ይላል መጽሐፍ ቅዱስ ያስ ብዙ ሴቶች አሉ የተባረከችዋ ከእግዚአብሔር ከሆነች አንተ ምን መሆን አለብህ መጀመሪያ ኃጢአተኛ ሆነ የተባረከ ሰው እንዴት ይሰጣል ብሎ ይሰጣል እግዚአብሔርስ ያቺን አይወዳትም ተባረከች ካለን እንዴት ለሚዝረብል ለሆነ ሰው ይሰጣታል አይሰጣም ሰው ፕሪፔር አርግ ነው ራስን መጀመሪያ አዘጋጀው ነው ለዛ ነገር እስከ ማለት ኮንዲሽናል ነው ሁሉ ነገር አንኮንዲሽናል ላቭ እኮ የለም አንኮንዲሽናል ላቭ የሚባል እሷ የምትወደኝ እስከነ ምናምን የለም የሚባል ነገር የለም ኮንዲሽን አለው ኤቭሪቲንግ ኮንዲሽናል እናትህ እንኳን የምትወድህ ልጇ ስለሆንክ ኮንዲሽናል አንተ 20 ዓመት ከሆነ 20 ዓመቱ እኮ የሆነ ሰው ታውቃለች ለምን እሱ እንዳንተ አትወደው ልጇ አይደለም ማለት ትጠላዋለች ይያልኩኝ አይደለም ኤቭሪቲንግ ኮንዲሽናል መወደድ እስከቻልክ ድረስ ሰዎች ይወደዋል እኔ ሚስቴ አግብቻለሁ ወልጃለሁ ሌላ ወንድ ስለሌለ ነው እንዴ ሌላ ወንድ እኮ የተወቹ ለኔ ብላ እኔም ሌላ ሴት ስለሌለ ነው እኔ እኮ ሌላ ሴት የተውኩት ለሷ ብዬ ነው ሚንስ ዋጋ ከፈልኩ አይደለም እሷ የኔ እንድትሆን ግዴታ እኔ እሷ መሆን አለብኝ የተባረከ ትዳር እንዲሰጥ አንተ መጀመሪያ ለመባረክ ብቁ ነህ ወይ ማለት አሉ ሌባዎች ሰርቀው ታማኝ ሰው ፈልጉልኝ ይላሉ እንደዛ ወርካውት አያረግም ጉዳዩ ካንተ ጋር ይጀምራል ልፈልኬ ነው ውስጥ ነው አንተ ብቁ ሆነ ለዛ ነገር ከተገኘ the right time ይመጣል ያ ሰው መቼ ነው የሚመጣው ካልከኝ ፐርፌክት ሆኖ የሚመጣል ሰው የለም ሼፕ እየተደራረክ ትሄዳለህ አንዳንድ ነገሮችን እየቻልካቸው አንዳንድ ነገሮችን ባላየ ያለፍካቸው ምክንያቱም ጉዳቱን ብቻ ካሰብን ስራ ብዙ ደባሪ ፓርት አለ ውጤቱ ላይ ግን አተኩረን ደባሪ ፓርቱን ወይንም ደግሞ አልፊ ምንለውን ፓርት አናወራው ውጤቱን ነው እኮ ምናወራው አተረፍኩ እኮ ዛሬ ስትል ስለ ትርፉ ነው ምናወራው እንጂ እንዴት አተረፍክ እሱን ያወራማ ከሆነ እንዴት ስለዛ ነገር መቆየት ይችላል ማውራት ትችላለህ እና ካንተ ጋር እንድትቆይ ወይንም አንተ ጋር መጣ the right person ነው እንድትል አንተ ያንን ሰው ሆነ መዘጋጀት ግዴታ ሆነ መጠበቅ አለብህ ወይኔ ጌታ ወይ ስጠኝ ሬዲ ነህ ለምሳሌ ቢመጣ የሆነ ሰው ለምሳሌ ኢዝሊ ልንገር የሆነ ያልተውካቸው ሱሶች አሉ ያልተውካቸው ሱሶች ውስጥ ሌላ ሴት ብትመጣብህ ሌላ ሱስ ነው የምትሆንብህ በምን ልተዋት ነው የምትለው መጀመሪያ ሳታገባ የኖርኮን ህይወት ነው አግብተህ የምታስቀጥለው እኮ ሌላ አስማት አለ እንዴ ቃሚ ከነበርክ ያገባ ቃሚ ትሆናለህ አዛ እሷንም ናላዋን ታዞረዋል የራስን ብቻ ሳይሆን በቃ አለቀ ሰው ፋይናንሻሊ ጠንካራ ካልሆነ ጠንካራ እንኳን አትሁንሽ ኢንካም ይኖር ግዴታን ምን ልታበላት ነው ራስን መቻል አለብህ ብቁ ሆነ መገኘት መቻል አለብህ ለዛ ጉዳይ ትዳር ነው የፈለከው አይደል ለትዳር ብቁ ነህ እኔው ብቁ ነኝ ብዬ ነው የማስበው ያለብኝ ምንድነው ሱስ አለብህ ወይ እኔ ሱስ የለብኝም ሱስ ያለብኝ የመስራት ለፋሚሊ የመኖር የመቆየት ራሴን ለነሱ የመጠበቅ ሱስ አለብኝ እና ከማግባትህም በፊት ሬዲ ነህ ወይ ነው ሴቷም ልክ እንደዛው ነው በባል በኩል ለሚገጥማት ነገር ማንኛውም መልኩ ሰፖርቲቭ መሆን መቻል አለበት ልክ አለ መሆኑን እንኳን በትግል አይደለም ማሳየት ያለባት ልክ አለ መሆኑን ማሳየት ያለባት ዋይዝሊ እቺ ነገር ግን እየሳክ ቸርስ እየተባባልክ ነው እንጂ የሆነ ጠንካራ ባለ አማርኛ ከሆነ የምትናገርክ እንደ ኮምፒውተር እንትን ነው ኮምፒቲሽን ውስጥ እንዳለ ሰው ነው የምትመለከታት ኢሚዲየትሊ አውቶማቲካሊ ትቀየራል it takes time እንጂ የሆነ ሴናሪዮ ውስጥ ማግባታቸው አይቀር እና ሴቷ ምንድነው ለወንዱ መሆን ያለብኝ ካልክ ወይንም ካለች ባጭር አማርኛ ቢ ሰፖርቲቭ ማትፈልጊው አይነት ወንድ ከሆነ እና የሆነ 40% እኮ ከፈለከው ሌላው እኮ ቀስ ይያለ የሚሞላ ነገር ነው በቃ እኮ አለ 100% የሚባል ነገር የለም የምትፈልገው የሆነ ነገር ካለ ሌላው ግን ቀስ ይያለ እየተሞላ ይሄዳል ከዛ በተጨማሪ ግን የምትፈልገውን ነገር የምታሟልል ወይንም እንድታሟላልህ በትግል አይደል ዋይዝሊ ነው የሆነ ተደባድበ አይደለም ኦኬ
ነው አይደለ ሀበሻ በትህትና ሲመከርና ዝም ብሎ ገገም ባለ አማርኛ ሲመከር አንድ አይደለም ያ በጣም የሚገርም ቆይታ ነው ያደረግን ያለ ነው በደንብ እኔ ጥያቄዎቼን ጨርሻለሁ ሜቢ ሰዎች ካንተ ጋር መገናኘት ቢፈልጉ ኦር ይሄን ሰውዬ የሚለቃቸው ነገሮች ኮንተንቶቹን ማግኘት ፈልጋለሁ የሚሉ ሰዎች ኦር ሌላም ነገር እንዴት ነው ሊያገኙህ የሚችሉት ሶሻል ሚዲያ ላይ ያለው ከቲክቶክ ውጪ ኢንስታግራም ላይ ስፔሻሊ ቀጥታ ማግኘት ይችላል ቢያረጉ yes ስፔሻሊ ቢዝነስ ላይ ማማከራቸውም ሰዎች ይኖራሉ አሉ ቢዝነስ ላይ ብቻ ጀነራላይዝድ በሆነ ወሬ ላይ ማማከራቸው የላይፍ ኤክስፒሪየንስን የሚሸጥላቸው ሰዎች አሉ እነሱም ያንን ነገር ኢንጌጅ ማድረግ ከፈለጉ አክቹሊ በሰፊ ፕላትፎርም እየመጣሁኝ ነው በሰፊ ፕላትፎርም በደንብ እየመጣሁኝ ነው እስከዛ ድረስ ማግኘት ከፈለጉ ይሄንን ማድረግ ይችላሉ ከዛ ግን የዘለለ ነገር ከተፈለገ ኦንላይን ላይ ሊሰራ ስፔሻሊ አንድ ወንድ ልጅ ወይንም አንድ ሰው እስከሆነ ድረስ ሊያስፈልጋቸው የሚችሉ ነገሮችን ያጠቃለለ ፕላትፎርም እያሰራን ያለ ነው እሱ ልክ ሲያልቅ ፐብሊሽ እናደርገዋለን በዛ ሰዓት አይ ሆፕ ሰው ያው እዚህ መምጣቴ አይቀርም እንዴ በድጋሚ በደስታ በጣም ነው ማመሰግነው ዜራ ክብርልኝ ማመሰግነው thank you yes ማሜን